ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያን ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው የታሪክና ማህበረሰብ ፕሮግራማችን የአጋዚያን ብሔርተኞች ታሪክ አውዳሚነት በሚል ርዕስ አንድ ውይይት ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን በዛሬው ውይይታችን አጋዚያን የሚለው የፖለቲካ እንቅስቃሴ ምንድን ነው የሚለውን እሱን በስፋት እናነሳለን። በዚህ ጉዳይ የታሪክ ድርሳናት ምን ይላሉ? የአጋዚያን ብሔርተኞች ትርክት ምንድን ነው? አጠቃላይ አሁን ያለውን እንቅስቃሴ ወደ እናንተ እናደርሳለን። በዚህ ጉዳይ አብራችሁ እንድትቆዩ አክብሮት ግብዣችን ነው። እንግዲህ እንደተለመደው ይዘንድር በዚህ ጉዳይ ሰፋ ያለ ማብራሪያ ይሰጥበታል ማለት ነው። ይህን እያስቃኘናችሁ ነው እስከ ፕሮግራማችን ፍጻሜ የምንቆየው። አብራችሁ እንድትቆዩ በድጋሚ እየጋበዝኩ ወደ መጀመሪያው ጥያቄ ሳልፍ ይዘንድር ወደ አንተ ልምጣና ከሰሞኑ እንግዲህ የአጋዚያን ብሔርተኞች አጋዚያን የሚል አንድ ማህበራዊ ሚዲያ ላይ በስፋት በብዛት ስድብ ምናምን የተቀላቀለበት ነው የምናየው ነገር። ምናልባት ይህ ነገር ምንድን ነው የሚለውን በስፋት ብናየው ደስ ይለኛል። አጋዚያን የሚለው ምንድን ነው? አጋዚያንስ ማለት ራሱ ቃሉ ምንድን ነው የሚለውን እና ታሪክ በዚህ ዙሪያ ምን ይላል በሚለው ጥያቄ ጉዳይ ሰፋ ያለ ማብራሪያ ያስጥበትና ወደ ሌሎች ጉዳዮች ብናልፍ። ኦኬ፣ አጋዚ ምንድን ነው? አጋዚያን ማለትስ ታሪክ በዚህ ጉዳይ ምን ይላል? ይህን አስመልክቶ ምንድን ነው የሚያቀርበው? ምን ታሪካዊ ማስረጃ አለው የሚለውን ነገር ማየት በጣም ጠቃሚ ነው። ያ እንግዲህ በቅርቡ እንደምናያቸው ብዙ የአጋዚያን ሰባኪዎች ወጥተው ሌላውን ሕዝብ ሲያንቋሽሹ፣ ሲያጣጥሉ፣ ሲያዋርዱ እነሱ ብቻ ይችን ሀገር እንደፈጠሯት አድርገው ያወራሉ። አጠቃላይ ብዙ ነገር ነው የሚያነሱት። ይህን ዲቴይል በሆነ መንገድ እናየዋለን። ነገር ግን ምንድን ነው አጋዚ? መነሻቸው ምንድን ነው? አሁን ለዚህ ለአጋዚው ብሔርተኝነት አጋዚ የሚል ኮንሴፕት አለ፣ በኢንስክሪፕሽናችን ተጽፏል እና እኛ ብሔር አጋዚያንን ብለው ነው የሚነሱት። አጋዚ የሚባል ኮንሴፕት መቼ ተጀመረ? እንዴት መጣ? ምን የታሪክ ማስረጃ አለው? እውነት ነው ወይ የሚለውን ነገር ማየት በጣም ጠቃሚ ነው። ይህንን እንግዲህ ለማየት አጋዚ የሚለው የሴሜቲክ ስልጣኔ ይዞ የመጣ ቡድን ነው ብለው ነው ኮንሴፕትን የሚጀምሩት። ከሴሜቲክ ስልጣኔ የመጣ ነው ማለት ነው። በዛ ምክንያት ነው አጋዚ የተባሉት። አጋዚ ነፃ አውጪ ማለት ነው ብለው ነፃ ለማውጣት የመጣ ቡድን ነው እና እንዲህ አይነት ነው ትርክቱ የሚተረከው ማለት ነው። ይሄ ትርክት እውነት ነው ወይ፣ በታሪክ ምን ማስረጃ አለው የሚለው በጣም ወሳኝ ነው ማለት ነው። ይህን ማየት ያስፈልጋል። አጋዚ መሰረታዊ አነሳሱ የክብረ ነገስቱን የሐሰት ትርክት መሰረት ያደረገ ነው። የክብረ ነገስቱ የሐሰት ትርክት ከተፈጠረ በኋላ የመጣ ነው። ይህ መቼ ማለት ነው? ከ13ኛው መቶ ክፍለ ዘመን በኋላ የመጣ ነው አጋዚ የሚለው። ይህም የሰሎሞን ስርወ መንግስት የሚባለውን የውሸት ስርወ መንግስት ለመመስረት የታቀዶ የተደረገ ነገር ነው። የሰሎሞን ስርወ መንግስት የሚባል ተመስርቷል ኢትዮጵያ ውስጥ የስ ነበረ፣ ግን ከሰለሞን ነው ዝርያችን የመጣው በሚኒሊክ ምናምን የሚባለው ቶታሊ ውሸት ነው። ምንም አይነት ማስረጃ የሌለው፣ ፋክት የሌለው፣ በሳይንስ ማይደገፍ፣ ተጨባጭ ካሉ ነባራዊ ሁኔታዎች ጋር የማይገናኝ በአየር ላይ ያለ ትርክት ነው። ያን ትርክት ተመስርተው ግን የሆነ ስርዓት ገንብተዋል። ያ ስርዓት ነው የቀጠለው። ስለዚህ ይሄን ስርዓት ለማስቀጠል ያመጡት ክብረ ነገስት የሚለው ትርክት በኋላ ታሪክ ጸሐፊ ነን ብለው በመጡ ሰዎችም ሳይቀር እንትን ተደርጓል፣ ፕሮሞት ተደርጓል። ስለ አጋዚነት እዛ ውስጥ ታገኛለህ ማለት ነው። የአጋዚ ነፃ አውጪ ምናምን የሚል ነገር እዛ ጽፎ አቅርበውልናል። እንግዲህ እነ ተክለ ጻዲቅ መኩሪያ በኋላ እንኳን በዚህ በሃያኛው መቶ ክፍለ ዘመን አጋማሽ በጻፉት መጽሐፍ ራሱ ይሄ ነገር አካትተውታል። ይሄን ማለት ነው። እንግዲህ ተክለ ጻዲቅ መኩሪያ በአማተርነት የጻፉ ናቸው። ወደኋላ ከቀሩት ከሌሎቹ የተሻለ ናቸው፣ ግን አማተር ናቸው። ሳይንሳዊ የሆነ ነገር የለውም። ያው የገባቸውን ሪፈር ያደረጉትን ያመጡትን እያቀላቀሉ ዝም ብለው መጽሐፍ ነው። ብዙ ጊዜ ደግሞ ከኖርማል ብለው ከሚያስቡት ከዛ ታሪክ እንዳይወጣ ይፈልጋሉ። የሰለሞንነት ትርክት የሚባለው እንዳይወጣ፣ የንጉሠ ነገሥቱ ታሪክ ስርዓት እንዳይፈርስ እየፈሩ ነው የሚጽፉት እንጂ እውነትን መሰረት አድርገው አልጻፉም። ዞሮ ዞሮ ግን እሳቸው መዛ ጋር አስቀምጠውታል ማለት ነው። ተክለ ጻዲቅ መኩሪያ ራሱ አራግበውታል በደንብ አድርገው። ይሄ የሴራ ዲስኩር ነው በነገራችን ላይ እንጂ ታሪካዊ ማስረጃ አለው ወይ የሚለውን እንግዲህ እናነሳዋለን በስፋት። የሚያገናኙት ምንድን ነው? በየመን ከነበሩ የዮቅጣን ነገዶች የዮቅጣን ልጆች፣ ዮቅጣን እንግዲህ ከእስራኤል ከባቢ ምናምን ብለው ነው የሚያመጡት። ተሰዶ ደቡብ አረቢያ የመን ከባቢ የተቀመጠ ነው እና 5 ልጆች ነበሩት። በተደጋጋሚ የህንዱ ንጉሥ እየመጣ ይወጋቸው ነበረ። ትርክቱ ነው። ክብረ ነገሥቱ መሰረት አድርጎ የተጻፈው እነ ተክለ ጻዲቅ መኩሪያ የጻፉትና ተመሳሳይ ሰዎች የጻፉትን ነው። እሱ እየመጣ ሲወጋቸው 3ቱ ተሻግረው ወደ ኢትዮጵያ መጡ። በባቤል በንደብ በኩል ተሻግረው ማለት
ሰው ግማሾቹ በአፋር ግማሾቹ ከአፋር በስተሰሜን ሌሎቹ ደግሞ ከአፋር በስተደቡብ አካባቢ ተቀመጡ። በኋላ ጲዮሪ አንደኛ የሚባል ኢትዮጵያ ውስጥ ነግሶ በነበረ ጊዜ ይላሉ። እንግዲህ ማን እንደሆነ ጲዮሪ አናውቅም። ጲዮሪ ቀዳማዊ በኢትዮጵያ ነግሶ በነበረ ጊዜ እንትን ነው ይሄ ኢንዲጂነስ የሆነ እዚሁ የሀገር በቀል ንጉስ ነው ብሎ ነው የሚያስቡት እነሱ። በነበረበት ጊዜ የራማ የሚባለው የህንድ ንጉስ ወደ ኢትዮጵያ መጥቶ ያን የአክሱምን አካባቢ እንትን ቅኝ ግዛት ያዘው፣ ጨፈለቃቸው እና ህዝቡን በባርነት አስገባው ማለት ነው። ጲዮሪ አንደኛንም ገደለው። ስለዚህ እነዚህ ከነገደ የወቅጣን የመጡት ተሻግረው የመጡት ሶስት ወንድማማቾች ተገናኝተው ተማክረው ይህን ነገር እንውጋውና እና እንደምስሰው ብለው ራማን ወጉት። ንጉስ ራማን ወግተው እዛ የነበረውን የኢንዲጂነስ ፒፕል ወይም ኢትዮጵያ እዛ የነበረ የጥንት ኢትዮጵያ ነፃ ወጡት። ነገር ግን ነፃ ወጥተው ራሱ እንዲገዛ አላደረጉትም። እነሱ በላዩ ላይ ስልጣን ያዙና ንጉስ ሆነው ቀጠሉ ይላል። እንግዲህ ነፃ ወጡት ከሆኑ እነሱ ከገዙት ያው ባርነት ነው እንትኑ ሀሳቡ ማለት። ስለዚህ ከንጉስ ራማ ወይም ከህንዱ ንጉስ ነፃ ስላወጡ የወቅጣን ልጆች አጋዚ ተባሉ፣ ብሔር አጋዚ ተባሉ። እና ብሔር አጋዚ የሚባሉት እነዚህ ናቸው ብሎ ይተርካሉ። ይሄ በክብረ ነገስቱ አንጻር የተጻፈ ከክብረ ነገስቱ መሰረት አድርገው የሚጽፉ እነ ተክለ ጻድቅ መኩሪያ ሁሉ የጻፉት ያራገቡት፣ ከዛ በኋላ የመጡ ጸሐፊዎችም እነዚህ በአማተር ደረጃ የሚጽፉት የጻፉት ነገር ነው፣ ታሪካዊ ማስረጃ ባይኖርም ማለት ነው። በዚህ ምክንያት ነው አጋዚ የተባሉት ብለው ነው። እነዚህ አሁን የአጋዚ ሙቭመንት ብለው የሚንቀሳቀሱትም ይሄን ነው የሚያሰጋቡት። እኛ ነን ይችን ሀገር ነፃ ያወጣናት የምራናት ምናምን የሚል ነው የሚያነሱት። በኋላ እናየዋለን። ስለዚህ እንደ ታሪክ መነሻ አድርገው የሚያነሱት ይሄኛው ነው። ይህን ትርክት በኋላ የመጡ የስርዓቱ ደጋፊ ምሁራን ሳይቀር ደግፈውታል፣ በደንብ አድርገው አራግበውታል። ግን ሳይንሳዊ ለማድረግ ሞክረዋል፣ ጥረዋል። የሆነ ሳይንሳዊ እንትን ለማልበስ ከኢንስክሪፕሽኑ አለ እዚህ ጋር እኮ አለ ምናምን የሚል ነገር ጽፏል። ከነዚህ መካከል አንዱን ላንሳና ምን እንዳሉ እና ላብራራ። ስርግው ሀብለ ስላሴ የሚባሉ ሰውዬ በፈረንጆቹ 1972 ኤንሽንት ኤንድ ሜዲቫል ኢትዮጵያን ሂስትሪ ቱ 1270 የሚል ነው። ምን ማለት ነው? የጥንትና የመካከለኛው ዘመን የኢትዮጵያ ታሪክ እስከ 1270 ማለት ነው ወደ አማርኛ ሲመጣ። በዚህ መጽሐፋቸው እንግዲህ ምሁር ናቸው፣ የወቅቱ ምሁር ናቸው፣ ፕሮፌሰር ናቸው፣ የዩኒቨርሲቲ አስተማሪ የነበሩ ሰው ናቸው። ይህንን መጽሐፍ ሲጽፉ በዛ ጊዜ የነበራቸው ስታተስ ነው። ግን እሳቸው ከዚህኛው እነ ተክለ ጻድቅ መኩሪያ ከጻፉት እንዲሁ ተጨፍነው ባይሄዱበትም የሆነ ነገር ግን ሳይንሳዊ ለማድረግ ሞክረዋል። አጋዚ የሚለውን ነገር ማለት ነው የሳይንስ ድጋፍ እንዳለው ወይም ፋክት መሬት ላይ ያለው ፋክት እንዳለው ለማሳየት ሞክረዋል። ለምሳሌ ምን ብለው ጽፏል? አንድ ቦታ the tribes who migrated to Ethiopia were many ወደ ኢትዮጵያ ተሰደው የመጡ ነገዶች በጣም ብዙ ናቸው። but we know only two ነገር ግን ሁለቱን ብቻ እናውቃለን። እነዚህን ሲጠቅሱ ደግሞ ምን አሉ? ሀበሸት and አጋዚያን ወይም ጋዜ በቅንፍ ብለዋል ማለት ነው። ስለዚህ ሁለቱ የሚታወቁት ሀበሸት የሚባሉትና አጋዚያን የሚባሉ በሳቸው ግን በቅንፍ ጋዜ ብለው ጽፈውታል። እነዚህ ናቸው በዋናነት የሚታወቁት ነው። እነዚህ የኢንስክሪፕሽን ድጋፍ አላቸው ለማለት ደግሞ ምን አሉ? ፎርመር የመጀመሪያው ማለት ሀበሸት የሚለው ነው። ፎርመር ሃዝ ቢን አቴስትድ ቱ ባይ ሳውዝ አረቢያን ኢንስክሪፕሽንስ ይሄ በደቡብ አረቢያ ባሉ የድንጋይ ላይ ጽሁፎች አለ ተጽፎ እዛ ይገኛል። በዛው ሳፖርት ይደረጋል ማለት ነው። አለ እዛ ይኖራል ማለት ነው። ዋይል ሌተር ሁለተኛው ደግሞ አጋዚያን የሚባለው ማለት ነው ኢዝ ሜንሽንድ ኦንሊ ኢን አዱሊስ ኢንስክሪፕሽን በአዱሊስ በሚገኘው የድንጋይ ጽሁፍ ላይ ብቻ ነው ያለው ይሄ ይላል። አሁን የድንጋይ ጽሁፍነት ሰጡት ማለት ነው። አጋዚያ የሚል የድንጋይ ጽሁፍ አለ ብለው ሳፖርት አደረጉት ማለት ነው። ይሄ ደግሞ የተጻፈው ይላል ኢት ኢዝ ሪትን ባይ አንኖውን ኢትዮጵያን ኢምፔሪየር በማይታወቅ የኢትዮጵያ ንጉስ ነው የተጻፈው። የአዱሊሱ ማለት ማን እንደጻፈው አይታወቅም። የአዱሊሱን ነው እሳቸው የሚሉት። ለማን እንደሚሰጡት ባላቅም ማለት ነው። የለም አይታወቅም ማለት ነው። ኢን ትራይሊንጓል ኢንስክሪፕሽንስ ኦፍ ኢዛና የኢዛና የድንጋይ ጽሁፍ በሶስት ቋንቋ በተጻፈ የድንጋይ ጽሁፍ በሶስት ማለት በሳቢያን ግሪክ እና ግዕዝ ማለት ነው። በእነዚህ ከተጻፈው የኢዛና የዜና መዋዕል ብለው ዋቴቨር ኢዛና ድንጋይ ጽሁፍ ላይ ይላል the name of ሀበሸት mentioned only once ሀበሸት የሚለው ወይም ሀበሻ የሚለው ቃል አንድ ጊዜ ብቻ ነው የተጠቀሰው። ሀበሸት እኔ ወደ ሀበሻው ስጀው ነው እንደስ ያልኩት። ሀበሸት የሚለው ቃል አንድ ብቻ ነው የተጠቀሰው። and that is in the Sabian and Giz text ይህም በሳቢያን እና በግዕዝ ጽሁፍ ላይ ብቻ ነው የሚገኘው ነው፣ በእንትን ውስጥ የለም ነው። ስለዚህ ስርግው ሀብለ ስላሴ ምንድን ያደረጉት የሳይንስ ድጋፍ ለመስጠት በኤቪደንስ ሰፖርት ለማድረግ ሞክረዋል። ግን እንትኑን አላቀረቡትም። የድንጋይ ላይ ጽሁፉ
ፎቶም አንስተው አላቀረቡትም፣ አላሳዩንም። የለም እንዲህ ነው ትርጉሙ፣ እንዲህ ነው ሲነበብ አነባበውም ብለው አልነገሩንም። ዝም ብለው ነው የነዛ የጻፉት ማለት ነው። ሜይ ቢ ዲቴይል ሌላ ቦታ ጽፈውት ከሆነ አም ሶሪ፣ እሱና ዲቴይል በሆነ ነገር አላየሁትም። በዋናነት እዚኛው ጋር ግን ያን አይገልጹትም። እዚሁ ጋር በጣም የሚገርመው ደግሞ እዚሁ ጋር አያይዘው የተናገሩት ነው። አጋዚያን ወይም በቅንፍ ጋዜ ብለው ኢዝ ኤ ፖፑላር ተርም አመንግ ኢትዮጵያንስ፣ በኢትዮጵያን በጣም የተለመደ ቃል ነው አሉት። አጋዚያን፣ አሁን አንተ ተወልደ ስታድግ አጋዚያን የሚባል ቃል ሰምተህ ታውቃለህ ወይስ ሀበሻ የሚለው ነው የሚቀድም? የትኛው ነው? እና ኢትዮጵያን አጋዚያን ብለን አናውቅም። ኢብን የኤርትራም የትግራይም ሰው አጋዚ ነኝ ብሎ አያውቅም። እንትን የሚሉት በቃ ሀበሻ ነው፣ ሁሉም ሀበሻ ነው የሚለው። ሌላ ሀገር ያለው ከውጭ የሚሆን ኢትዮጵያ ውስጥ ወደ ሌላም ሀገር ብትል ሀበሻ ነው የሚባለው። ኤርትራዊ ከሆነ ሀበሻ ነኝ ይልሃል፣ ኢትዮጵያዊ ከሆነም ሀበሻ ነኝ ይልሃል እንጂ አጋዚ ነኝ አይልም በጭራሽ። እንደዛ የሚባል ኮንሴፕት የለም። እንትኑ ራሱ ጽንሰ ሀሳቡ በብዙ ነገር እንትን አይልም። እና ይሄ ነጭ ውሸት ነው። በጽሁፎችም ብዙ ጊዜ ተጽፎ ምናምን የምናገኘው እንደዚህ ነው። አጋዚያን የሚል ትርጉም በጣም የተለመደ ነው አሉ። ግን ውሸት ነው። እኛ የምናውቀው ኤርትራንም ኢትዮጵያንም እኔ ሀበሻ ነኝ እንጂ አጋዚ ነኝ ሲሉ አይደለም። ሌላው በኢትዮጵያም ሆነ በኤርትራ አበሻ እንጂ አጋዚ የሚባለው እንትን አይታወቅም። ብዙ ጊዜ አይጠቀሙትም፣ ጥቅም ላይ አይውልም። ይሄ አሁን የተማረው የአጋዚ ሙቭመንት የሚያንቀሳቅሰው ነው እንደዛ የሚያወራው እንጂ በህዝቡ እንደ ኖርማል ሌይማን ሌብል ዝም ብለህ ተራው ሰው የሚያወራው ስለ ሀበሻነት ነው የሚያወሩት። ይሄ ነው የሀበሻ ቀጠሮ፣ የሀበሻ ዶሮ፣ የሀበሻ ደም፣ የሀበሻ ነው ወይስ ፈረንጅ፣ የሀበሻ ልጅ፣ እንደዚህ አይነት ነገር። የሀበሻ ደም ወይም የሀበሻ ልጅ ደም ሲያይ ያለቅሳል። የሀበሻ ጎመን፣ የሀበሻ ጀብዱ የሚል ኢብን መጽሐፍ አለው እንጂ የአጋዚያን ጀብዱ ምናምን የሚል ነገር የለም። ስለዚህ እኛ አጋዚያን የሚለው የምናውቀው ወይም አጋዚ የሚል የምናውቀው ኢህአደግ የሚባል እንትን መንግስት ከመሰረተ በኋላ በቤተ መንግስቱ ዙሪያ ቀይ ቦኔት ለብሶ መንግስት ሲጠብቅ የነበረ ክፍለ ጦር ነው። የአጋዚ ብርጌድ ነው፣ አጋዚ ክፍለ ጦር የሚባል ነው የምናውቀው እንጂ አጋዚ በህዝብ ደረጃ ኮመን ሌቭል አይታወቅም። በጽሁፍም ቢሆን ከአጋዚ ይልቅ አበሻ የሚለው ነው የሚደምቀው ብዙ ጊዜ ወጥቶ ማለት ነው። ልቦለድም ጻፉ አቴበር ስለ ሀበሻ ነው እንጂ ስለ አጋዚ ማንም እንትን ብሎ ያውቅ። ይሄ ውሸት ነው ከክብረ ነገስት ውጭ ማለት ነው። እና አንዳንዴ እንደዚህ የሰለሞን ስርወ መንግስትን እንትን ለማድረግ የሚሞክሩ ሰዎች ሲያነሱት ካልሆነ በስተቀር ከክብረ ነገስቱ ጋር አያይዘው ሌላ ቦታ ይሄ የለም፣ ውሸት ነው፣ የተለመደ አይደለም። እሳቸው ግን እንዲህ ብለዋል። ሞር ለውጭ ዓለም በእንግሊዝኛ ስለጻፉት ሰው እንደዛ ብሎ እንዲረዳ እና እንትን የማድረግ ግንዛቤ መፍጠር ስራ እየሰሩ መሰለኝ። በአዱሊስ በአንድ የድንጋይ ጽሁፍ ጋዜ የሚል ቃል ስለተገኘ አጋዚያን ማለት ነው በሚል ተራግባል ማለት ነው። ቃሉ ጋዜ ነው የሚለው ብለዋል። ጋዜ ምንድን ነው? እንዴት ነው ጋዜና አጋዜ አንድ የሚሆነው? አሁን አገናኘው አንተ። ጋዜ የሚል አምጥተህ አጋዜ እንዴት ነው ሊሆን ይችላል? በምን ትንታኔ? ይሄ ሊሆን አይችልም። የሚያቀርባቸው ማስረጃዎች አሉ። ይሄንን አሁን በሌሎቹ ሲከራከሩ የሚያነሷቸው የድንጋይ ጽሁፍ ብለው የሚያነሱት ጋዜን አጋዚ ማለት ነው ጋዜ የሚለው ብለው እንትን የሚሉ አለው። እሱን እንየው። አንደኛ አብርሃም የሚባል የአብርሃም ሳቢያን ዳማት ኢንስክሪፕሽን የሚባል አለ። በ443 ወይም በ543 ወይም በ548 ኤዲ ከክርስቶስ ልደት በኋላ ማለት ነው ተጽፏል ተብሎ የሚገመት ነው። ምን የሚል ነው? መለከነ ገዘየነ የሚል ነው ጽሁፉ፣ የድንጋይ ጽሁፍ በእንትን ስለተጻፈ መለከነ ገዘየነ የሚለው ነው። በአናባቢ ስላልተጻፈ ነው። ይህን እንግዲህ ሲተረጉሙት ምን ብለዋል? የአጋዚያን ንጉስ ማለት ነው ብለዋል። እዚህ ጋር የአጋዚያን ንጉስ የሚል የለም። አሁን አጋዚያን የሚል የለም፣ ገዘየነ ነው። ገዘየነ አሁን አጋዚያን እንዴት ይሆናል? ሚል የለውም በመጀመሪያው ሲጀምር ማለት ገ ነው። ገዘየነ ነው አጋዝያን ሚል የለውም። እዚህ ጋር ቢኖረው እንሞክረው ነበር። እንደዛ ከየት አመጡት? ገዘየነ ጋዜ የሚል ስላለ ገዘየነ ብሎ ጽፎት ይሆናል። ጋዜ ነው እንጂ አጋዚያን የሚል የለም። አጋዚያን እንዴት ፈጠሩት ነው ጥያቄው። አጋዚያን የፈጠሩበት ደሊብሬትሊ ከግዕዝ ጋር እንዲገናኝ ነው። አጋዚያን ከሆነ ትርጉም አለው። አጋዚ ወይም አጋዚያን ከሆነ ትርጉም አለው። እንደዚያ ካልሆነ ማለት አጋዚ ሲንጉላር ነው፣ አጋዚያን ፕሉራል ነው። አጋዚ የሚል ግን ቃል በቃል የለም። ይሄ እንደዛ አይልም። እዚህ ጋር አሁን የሚያቀርቡት ማለት ነው ጋዜ አጋዚያን ሊሆን አይችልም፣ ወይም አጋዚ ሊሆን አይችልም። መለከነ ብለውታል። እንግዲህ መለከነ ማለት ንጉሳችን እንደማለት ይመስለኛል። ኦኬ። ስለዚህ ይህን ሲተረጉሙት የአጋዚዎች ንጉስ ብለው ተርጉሞታል፣ ግን አይመስልም እንደዛ። የአጋዚዎች ሳይሆን የገዜን ነው የሚለው። የገዜነ ወይም የገዜኖች ምናምን ለማለት ነው የሚሆነው። እና ይሄ ቃል በቃል አይደለም። መለከነ ገዘየነ
አገዘየነ ቢሆን ጥሩ አገዘየነ የሚል ነገር ኑሮት ቢሆን ኦኬ። አገዘየነ ወደ አጋዚ ሊመጣ ይችላል። ሲጽፍ እንደዛ ነው፣ አናባቢ ስለሌለው ነው እንጂ ልንል እንችላለን። ይህንን ወስደው ያገናኙታል ማለት ነው ከዚህ ቃል ጋር። እንግዲህ ቃል በቃል ስታየው አጋዚያን የሚል ትርጉም አይሰጥህም። እነሱ ናቸው የሚተረጉሙት ማለት ነው። በፈለጉት ነገር እነሱ ወደ አለው እንዲሄድ አይነት አድርገው ስለሚተረጉሙት ነው። ሌላው ሁለተኛው በትግራይ ከንዘት ነው የሚባል ቦታ አለ። ከንዛት ወይም ከንዘት የተገኘ የድንጋይ ጽሑፍ ነው። ይሄ በሶስተኛው መቶ ክፍለ ዘመን ነው ከክርስቶስ ልደት በኋላ መጣራ ነው። መጣራ የሚባለው ቦታ ያለ ነው። ይሄ እንግዲህ አግዝ ሚል እንትን አለ ብለው ነው አፖስትሮፍ ነገር ስላለው እና ጂ እና ዜድ ነው የተጻፈው አግዝ እና ይሄ ቮካላይዝድ ሲደረግ አጋዝ ማለት ነው አሉ። አጋዝ ማለት ነው የተጻፈው ቃል በቃል እንደዛ ነው። አጋዝ ነው። አጋዝ ሚል ይሆናል ነው። ምን ማለት ነው ይሄ አጋዝ? አጋዚ ሚል ነው ወይስ ሌላ? አጋዝ ራሱ ምንድን ነው? ከአጋዚ ጋር አብረው ይሄዳል። ሜቢ ከዛኛው ይሄ የተሻለ ሊቀራረብላቸው ይችላል እንትን ካረጉት ማለት ነው። ይሄኛውን ከወሰዱት ምንድን ነው የሚለው መጽሐፉ የተጻፈው ምንድን ነው መሰለ የሚለው እንትኑ ድንጋይ ላይ የተጻፈው ሲተረጎም አጋዝ ለአባቶቹ ሐውልትን አቆመ ነው የሚለው። ለቅድመ አያቶቹ ማለት ነው። ለአባቶቹ ለጥንቶቹ አጋዝ ምን አደረገ? የድንጋይ ሐውልት አቆመላቸው አለ። ማስታወሻ ነው። አጋዝ እዚህ ጋር ምንድን ነው? የሰው ስም ነው። እዚህ ኔም ኦፍ ኪንግ ወይም ገዢ፣ አካባቢ ገዢ ወይም ስም ነው፣ የሆነ ሰው ስም ነው እንጂ የህዝብ ስም አይደለም ማለት ነው። ይህም እንትን አደረግ ይህም እዛ ጋር ሊወስዱት አይችሉም። ትርጉም የተረጎሙት እንደዛ ነው፣ የተጻፈውም እንደዛ ነው። አጋዝ የሚባል ሰውዬ ነው ያሉት። ኔም ኦፍ ፐርሰን እና እንዴት አድርገው ከአጋዚ ብለው የህዝብ ስም እንዳደረጉት ራሱ ይገርመኛል። ሌላው ደግሞ ዘፋር የሚባል ከየመን ተበታት ነው የፍራግመንት ከሆኑ ድንጋዮች ተበታት ነው የወደቁ ድንጋዮችን አገጣጥመው ሪኮንስትራክት አድርገው የተረጎሙት ያጻፉት እንትን ነው። ለአጋዚያን የሚል ነገር ለእንትን ለማምጣት የሞከሩት ነው። እዛ ጋ አጋዝ ያን የሚል ጽሑፍ አለ ብለዋል። እንግዲህ ገጣጥመው ነው እንደዛ የሚሉን። እንዴት አድርገው እንዳገናኙት አላውቅም። ይሄን ተገጣጥመው ማለት ነው። ይሄ ከአምስተኛው እስከ ስድስተኛው በነበረ መቶ ክፍለ ዘመን የነበረ ነው። ይሄ ደግሞ አይ ቲንክ ከኢዛና በኋላ የመጣ ነው፣ ከክርስቶስ ልደት በኋላ ስለሆነ ማለት ነው። ተገጣጥመው ይህን እውነት ያመጣሉ። እዛ ትሪል የሚል አስተማማኝ የሆነ ነገር አለም። እሱንም በተጨባጭ ያሳዩን ነገር የለም በእንትን ማለት ነው። ሌላው የዳማት ኢንስክሪፕሽን ነው ተብሎ የሚነገር ዳማት እንግዲህ ከ10ኛው እስከ 5ኛው መቶ ክፍለ ዘመን ትልቅ ጫፍ ላይ ነበረ፣ ግን መጨረሻ በ4ኛው መቶ ክፍለ ዘመን ተዳክሟል የነበረ ነው። ይሄ ከክርስቶስ ልደት በፊት ነው። እዚህ ጋር አጋዚ የሚል ቃል ጠቅሰዋል ሰዎቹ። እንደዚህ የሚባል አለ በዛ ነው የሚሉት። ማስረጃውን ግን ማቅረብ አልቻሉም። የለም አላየነውም፣ ይሄው ብለው አሳይተውን አያውቁም። አጋዝ እንትን ምንድን ነው አጋዚ የሚል ቃል አለ ነው። ቃሉ ተጽፎ ተተርጉሞ ቅድም ከላይ እንዳቀረብናቸው የቀረበ ነገር የለውም። ይህም ተጨባጭ ነገር የለውም ማለት ነው። ሌላው ሲናይቲከስ እና ለውረንሺያነስ የሚባል ማንስክሪፕት አለ። ትክክል ፕሮናንስ አድርጌው እንደሆነ አላውቅም። ይሄ አሁን ቅርብ ጊዜ ማለት ነው በ11ኛው መቶ ክፍለ ዘመን ከክርስቶስ ልደት በኋላ ነው። ማንስክሪፕት ነው የተጻፈ በብራና ምናምን የተጻፈ ማለት ነው። ይሄ ከግሬ ባለው ጽሑፍ ምን ብሏል? ጋዜ የሚለውን ኮንሴፕት ዲፋን አደረገው። ጋዜ ማለት አክሱማውያን ማለት ነው ብሎ ጽፏል ይላል። ጋዜ ነው ጋዜ አክሱማዊት ማለት ነው አለ። ኦኬ ጋዜ ነው። እሺ በእሱ አረዳድ ጋዜ ነው። ግሪኮቹ እንደዛ ብለው ስለሚጽፉ ጋዜ ነው። ጋዜ አክሱማውያን ማለት ነው አለ። አለቀ። አጋዚ የሚል የለም፣ አጋዚያን የሚል የለም። እንደዛ ብሎ አልጻፈውም። እሱ ጋዜ ነው የሚለው። ጋዜ ደግሞ በግዕዝም ትርጉም የለውም፣ በምንም ትርጉም ሊያመጥታቸው ነው። ጋዜ ያለው ትርጉም እኛ ጋር ነው። ጋዜ ተጓዥ ማለት ነው፣ መንገደኛ ማለት ነው። አይዶን ነው ለምን እንደዛ እንደሆነ ማለት ነው። ጋዜ እንጂ አጋዜ ስላላለ ይህም ተቀባይነት አለው ብዬ አላምንም። ጋዜ ነው እንጂ አጋዚ የሚል ቃል በቃል የለም። ከዳማቶች ላይ አለን የተባለው እሱም አላሳዩንም። የለም ዝም ብለው በእንትን ካልሆነ ማለት ነው፣ መቀባጠር ካልሆነ እናም ለራሳቸው እንዲጠቅም አድርገው ተጠቅመውት ነው እንጂ እንደዛ የሚል ነገር የለም። ጋዜ እንጂ አጋዚ የሚል እስካሁን አላየሁም ማለት ነው። እነዚህ ማስረጃዎች አንዳቸውም አጋዚ የሚል ህዝብ ስለመኖሩ ያረጋገጡልንና በትክክል ነው ብለን እንድንቀበለው የሚያደርግ እንትን የላቸው፣ ማስረጃ የላቸው። ነገር ግን ስርግው ሀብለ ስላሴ እንትን እንዳደረጉት መረጃውን ሳያዩ ጋዜ ብለው አክሱምንና አካባቢውን ያመለክታል ነው የሚሉት። አክሱምና አካባቢው ማለት መሬቱን ነው ሰውን ነው አልጠቀሱም። ኦኬ መሬቱን እንበለው አክሱምና አካባቢውን። ይህን ከየት ነው የወሰዱት? ግሪኮች ጋዜ ብለው ቅድም ይሄኛው እዚህ ማንስክሪፕት በ11ኛው መቶ ክፍለ ዘመን የተናገረው ማንስክሪፕት በማርጂን እንትኑ ላይ ያስቀመጠው ምን ይላል? ጋዜ ማለት አክሱማውያን ማለት ነው ብሏል። እሱን ወስደው ነው እንጂ ይሄን እንኳን አልጠቀሱም።
ሜንሽን አላረጉትም፣ ራሱ ሪፈር አላረጉትም። ግን ያን የተናገሩት እንጂ የተለየ ነገር አላመጡም። ለእኔ ይሄ ውሸት ነው። ኢዛና በግሪክ በጻፈው ዜና መዋዕል በግሪክ ቋንቋ ማለት ግሪክ ማለት ቋንቋው ነው። በነገራችን ላይ ግሪስ ነው የሚለው ፈረንጁ ሀገሩን ቋንቋውን ግሪክ ይለዋል። በግሪክኛ እንበለው በጻፈው ዜና መዋዕሉ ላይ በድንጋይ ላይ የጻፈው በግሪክኛ የጻፈው ላይ ሄነሪ ሳልት አቅርቦታል። እንዳለ ተርጉሞ ቁጭ አድርጎታል። እዛ ጋር ምንድን ነው የሚለው መሰለ? ኢዛና ኪንግ ኦፍ አክሱማይት፣ ኢዛና የአክሱማይት ንጉስ፣ ኤንድ ኦፍ ሆመራይት የሂምሪያን ማለት ነው የሂምሪያት ንጉስ፣ ኤንድ ኦፍ ባይዲየን ይላል። የባይዲየን ንጉስ ባይዲየን የሚባለው አለ አይደለ? በሳውዲ አረቢያ ወደ ላይ ያሉት ማለት ነው። ኤንድ ኢትዮጵያንስ የኢትዮጵያን ንጉስ፣ ኤንድ ኦፍ ሳቢያንስ የሳቢያን ንጉስ፣ ኤንድ ኦፍ ዘይላ የዘይላ ንጉስ፣ ኤንድ ኦፍ ቲያሞ የቲያሞ ንጉስ የት እንደሆነ አላውቀውም። ኤንድ ኦፍ ቦጃ ይላል፣ ቤጃ ነው የቤጃ ንጉስ፣ ኤንድ ኦፍ ታቢያ ይላል፣ ይህንም አላውቀውም። ኪንግ ኦፍ ኪንግስ ሰን ኦፍ ጎድ ይላል። እነዚህ የራሳቸው ኪንግ አላቸው። አሁን የጠራናቸው ቦታዎች ማለት ነው። የነዚህ ንጉስ ማን ነው? ኢዛና ነው። ዛትስ ዋይ ምን አለ? ኪንግ ኦፍ ኪንግስ አለ። የንጉሶች ንጉስ ሰን ኦፍ ጋድ እንግዲህ የሰን ኦፍ ጋድ ይላል። የአምላኩ ልጅ ማለት ነው። እሱ የእግዚአብሔር ልጅ ማለት ነው። እሱ በዛ ጊዜ ክርስቲያን ከሆነ በኋላ ጽፎት ከሆነ ማለት ነው። እንደዛ ነው። እዚህ ጋር ምንድን ነው የምንመለከተው? አንዱም ቦታ አጋዚያን የሚል የለም። ኪንግ ኦፍ አጋዚያን ብሎ አልጻፈም። የለም። ለምን አላለም? አክሱም ማለት ከሆነ ኪንግ ኦፍ አጋዚያን ለምን አላለም? እሱ ይህንን እንትን ፋቨር የሚያደርገው ከሆነ የሚገልጸው ከነበረ ማለት ውሸት ነው። እዚህ ጋር ይገልጸው ነበረ። አጋዚያን የሚባል ህዝብና ሀገር ኑሮ ቢሆን ሜንሽን ያደርገው ነበር። እና ይሄ ቶታሊ ውሸት መሆኑን በዚህ ማረጋገጥ እንችላለን ማለት ነው። እነሱ እንዲያውም ኢዛና የሚሉት ከእንትን ጋር ሲያመጡት፣ ግን ይሄ ውሸት ነው። ከዚህ ውስጥ አንድም ቦታ የለም እንደዛ የሚባል ማለት ነው። ሄነሪ ሳልት 1814 ባሳተመው የቮያጅ ቱ አቢሲኒያ ምናምን የሚላለ በሱ መጽሐፍ ገጽ 458 እንዲህ ይላል። አቢሲኒያንስ ኦር አክሱማይትስ አቢሲኒያን ወይም አክሱማውያን አላቸው። ኦኬ ዲሰንደንት ፍሮም ሬስ ኦፍ ኢንሃቢታንትስ ኦፍ አፍሪካ። በቃ እነዚህ ኢትዮጵያውያን ወይም አክሱማውያን እዚሁ ነዋሪ እዚህ ሰፍሮ የነበሩ የአፍሪካ ሰፋሪ የነበሩ የነዚህ ዲሰንዳንት ናቸው ማለት ትውልዶች ናቸው፣ ከዛ የመጡ ናቸው አለን። አለቀ። ዲሰንድድ ፍሮም ሬስ ኦፍ ኢንሃቢታንትስ ኦፍ አፍሪካ፣ የአፍሪካውያን እዚሁ የነበሩ ሰፋሪዎች ወይም እዚህ የኖሩ ነዋሪዎች ከነሱ ዲሰንድ አድርገው ሲወርዱ የመጡ ናቸው ማለት ነው። ኢንሃቢታንትስ ኦፍ አፍሪካ ያላቸው ምንድን ነው? composed of a native Ethiopia who became in the course of time mixed with the settlers from Egypt። እዛው የነበሩ ኢትዮጵያ ከግብፅ ደግሞ መጥተው የሰፈሩ ከነሱም ጋር የተቀላቀሉ አብረው ነው የሚለው። ከግብፅም የመጣሉ ልክ አፋሮቹ ከግብፅ መጡ ይባላሉ። ሌሎችም እንደዚ አይነት የመጣ ይባላል። ልክ እንደዚህ ከግብፅም በለው አፍሪካ ነው፣ እዚሁ የካም ዘር ነው። እዚሁ የነበረም ኢትዮጵያ የሆነው እዛው የካም ዘር ነው፣ ሌላ እንትን የለውም። ስለዚህ እዛው አገር በቀል አፍሪካውያን ናቸው ያለበት ምክንያት ለዚህ ነው። ከግብፅም ይምጣ አይምጣም ማለት ነው። and that they do not exhibit any claim on Arabian descent። በምንም መንገድ ይሁን በምን ከአረብ የመጡ ለመሆናቸውን ወይም ከአረብ መጡ የሚለውን እንትን አያሳይም። ውሸት ነው። ከነሱ ዝርያ የለቸውም ነው የሚለው በቀጥታ እዚሁ አፍሪካውያን። ቀጥሎም እንዲህ ይላል the general tenor of history of the Abyssinians። የአቢሲኒያን አጠቃላይ የታሪካቸው ሁኔታ ታሪካቸው ሲገመገም ሲታይ አንድ their buildings ህንፃዎቻቸው፣ written characters ፊደሎቻቸው ወይም የተጻፉ ጽሁፎቻቸው ማለት ነው፣ ድረስ ልብሶቻቸው ወይም አለባበሳቸው and the descriptions of them የሰውነት የተክለ ቁመናቸው ገለጻ አጠቃላይ ሰውነታቸው ምናምን ሲገለጹ ራሱ all tend to prove them a distinct race from the Arabs ከአረብ የተለዩ እንደሆነ ያሳየናል አለ። እነዚህ ሁሉ ማሳያዎች ናቸው አለ። አጋዚ ከሴም ግዕዝ የሚባል ቋንቋ ይዞ መጥቶ ከሴም ምናምን መጥቶ እንደዚህ ነፃ ወጣቸው። ቅድም እናልከው ከደቡብ አረቢያ ተሻግረው መጥተው ነፃ ወጥተውን አጋዚ የተባለ የሚለው ከየት አለ? ምንም ነገር የለም፣ ውሸት ነው። የደም ጥናቱ የሚያሳየን ይሄ ነው። የዲኤንኤ ጥናቱ የሚያሳየን እነዚህ አጋዚያንን ብለው እንትን የሚሉ የመጡበት ግለሰቦች የመጡበት ማህበረሰብም ይሁን ሌላው የሴሜቲክ ቋንቋ ተናጋሪ የሚባለው በሙሉ የዲኤንኤ አባቱ ሲጠና ቅማንት፣ አገው፣ ነገደ ወይጦ፣ በርታ ሆኖ የተገኘው። ታዲያ ከዛ ከመጡ እንዴት እዚህ ጋር ይሆናል? እነዚህ ደግሞ እዚሁ በቅለው የኖሩ ኢንዲጂነስ ፒፕል ናቸው። እነዚህ አቦሪጂናል ናቸው፣ አሁን የጠቀስኩልህ ማለት። ስለዚህ እንዴት ሊሆን ይችላል? የዲኤንኤው እንትንም እንኳ አሳይም። ሄነሪ ሳልት ያነሳውም ትክክል ነው ማለት ነው። ኢቨን ገጽ 459 ምን ይላል መሰለ? ኢን ዘ ሂስትሪ ኦፍ አረቢያ በአረቢያ ታሪክ ውስጥ አለ ዊ ፋውንድ ሴቨራል አካውንትስ ኦፍ ዘ ኮንኩዌስት ኦፍ ዲስ ካንትሪ ባይ አቢሲኒያንስ። አረቢያ የሚባለው ሀገር ይሄ ሀገር አለው አረቢያ
የሚባለው ሀገር ኢቭን የአረብና የቢዛንታይን ጸሐፊዎች በጻፉት መረጃ በተጻፉት ነገር ስንገመግመው ይሄ ሀገር በኢትዮጵያውያን ኮንኩዌር ተደርጎ ነበረ፣ ተይዞ ነበረ። ኢትዮጵያውያን ይመሩት ነበር፣ ይገዙት ነበረ ማለት አለ። አሁን እኛንን ባህል፣ ወግ፣ ታሪክ፣ ቋንቋ ለዛ ህዝብ የምንሰጠው ወይስ እነሱ ናቸው የሚሰጡት? ገዢዎቹ ምንመራው ምናዘው እኛ ነን። ቅድም ይዛና ምን ብሎናል? በባህር ማዶ ያሉትን ምን ብሏቸዋል? የሳቢያን አላቸው። ዴን ከላይ ደግሞ የባይዲዮን አለ። ባይዲዮንንም ሳቢያ ነው። ይሄ ሳውዲ አረቢያ በለው አሁን የመን ምናምን የምትለው በሙሉ በእኛ ቁጥጥር ስር ነው የነበረው በዛ ጊዜ በአክሱማውያን። በዳማት ከዛ በላይ ነው። ከዛ በላይ ሰፊ ግዛት ነበረ ቁጥጥር ውስጥ የነበረው። ስለዚህ እንዴት ሊሆን ይችላል? አሁን ይሄ አጋዚ የሚባል ከሌላ መጥቶ ምናምን እንዲህ ምናምን ብለው የሚያወሩት የሚያሽቋልጡት ዝም ብለው የውሸት ነው እንጂ ምንም ማስረጃ ነገር የለውም። ይሄንን ያሳየናል ማለት ነው። ዚ አክሱማይትስ አር ኮረክትሊ ዲስቲንጉሽድ ፍሮም ዲ ሂምራይትስ አለ። እነዚህ ሂምራይት የሚባል ሂማሪያ ነው ሂማሪያን ነው ምናምን የሚባል ነበረ። አሁን እንትን ምንድን ነው ደቡብ አረቢያ የሚባለው ወይም የመን ከባቢ ነበረ። አይ ቲንክ ዛፋር ነው ዙፋር የሚባል ቦታ ነበረ። በኋላ ሰና የሚባለውን ከተማ የመሰረተው ማለት ነው። ግዛት ነበረ በክርስትና ከመጣ በኋላ የነበረ ነው በአክሱም ዘመን። ስሞል ዲናስቲን የነበረው ስርወ መንግስት ነው እንጂ ምንም እንትን የለውም። ትልቅ ምናምን የምታደርገው ነገር አልነበረም። የሆነ ኤምፓየር ነበረው። እንዴት አድርገው ኢትዮጵያን ይይዛል ተሻግረው? በምንም መንገድ እና የሌለ ነገር ፈጥረው የሚያወሩት የውሸት ነው። ይሄን ማየት እንችላለን ማለት ነው። ኢቨን ዘ ተርም ኢትዮጵያ ኢዝ ይላል ዘ ፋቨራይት አፓሌሽን ባይ ዊች አቢሲኒያንስ ዲዝግኔት ዘምሰልቭስ። ኢትዮጵያውያን የሚለው ቃል አቢሲኒያኖች ራሱ እኛን ኢትዮጵያን የሚመርጡት ይሄ ነው። በዚህ እንዲጠሩ ነው የሚፈልጉት፣ እንዲለዩ። እኛ ኢትዮጵያን ብለው ነው መጠራት የሚፈልጉት ብሎ ነው የጻፈው ሄነሪ ሳንት የጻፈው ማለት። ይሄን ደግሞ በ17ኛው መቶ ክፍለ ዘመን በ1684 መጽሐፍ ያሳተመው ጀሮሜ ሎቤን ብሎታል። እንትናም ጽፎታል። በተለይ እንትና ሉዶልፍ ማለት ነው። ሉዶልፍ በደንብ አድርጎ ነው የጻፈው። ምን ብሏል? እነዚህ ኢትዮጵያን አቢሲን ነው የሚላቸው አበሻ ለማለት ላንዱን አቢሲኒያ ይለዋል፣ የሚኖሩበትን መሬት። እነዚህ አቢሲኒያን እንዲባሉ አይፈልጉም። የሚፈልጉት ኢትዮጵያ እንዲባሉ ነው። ኢትዮጵያን ነው የሚመርጡት ይላሉ። የትኛውም የኢትዮጵያዊ ታሪክ ጸሐፊ በምንም መንገድ ይሁን በምን አበሻን እንትን ማለት አበሻ ብሎ ሊናገር ይችላል። ግን በዋናነት ኢትዮጵያውያን ወይም ኢትዮጵያ ነው የሚለው እንጂ አቢሲኒያ ብሎ አይጽፍም። በፍጹም የጻፈ አታመጣም። ስለዚህ ይህም ራሱ የራሳቸው የሆነ ልዩ የሆነ ነገር እንዳላቸው ያመላክታል እንጂ ከአረብ እንደመጡ ያሳይ የለም። ወይንም ሴም ዝርያ ምናምን አላቸው ብለን እንድንረዳው የሚያደርገን የለም ነው። ሌላው በቅርቡ ፕሮፌሰር ግርማ ወርግቸው ባለፈው የተወያየ ነው እንዳቀረቡት የመጣ የሚባል ነገር የለም፣ ውሸት ነው። እዚህ ያለው ግዕዝም እዚህ የበቀለ ነው። ሴሜቲክ የሚባል ህዝብም ውሸት ነው፣ እዚህ ውስጥ የለም። ኢቭን አይደለም ሴሜቲክ ኩሽቲክ የሚባለም በዘር የለም፣ ሴሜቲክ የሚባል ዘርም የለም። የቋንቋ ስያሜዎች ናቸው እንጂ ብለው አብራርተዋል። ይሄን ውሸት አንድም የሊንጉዊስትም ሆነ የታሪክ ማስረጃ የለም ብለው አስረድተውናል ማለት ነው። ስለዚህ አጋዚያን ቅዠት ምንም ታሪክ ማይደገፍ ቅዠት ነው እንጂ እንትን የለም ማለት ነው። አጋዚያን የሚባል እንደዚህ አይነት ነገር የለም ማለት ነው። አጋዚያን በቂ የታሪክ መረጃ የሌለው ከህዝቦች ስነ ልቦና ጋር የማይዛመድ መሬት ላይ ካሉ ስያሜዎቻቸው ጋር የቦታ ስያሜዎቻቸው ጋር የማይገናኝና የማይያዝ ቅዠት ነው። ምንም እንትን የለውም ማለት ነው። በርካታ አጋዚያን የሚባል ግዕዝ ተናጋሪ ህዝብ ነበረ ይላሉ። ማስረጃ ግን ማምጣት አይችሉም። ማን ነው እሱ? የት አለ? አሁን የትኛው ህዝብ ነው ግዕዝ አጋዚያ የሚባለው? እነሱ ትግራይ ብለው ነው የሚያመጡት። ትግራይ ትግርኛ፣ ቅማንተኛ ተናጋሪ ነው የነበረው። በምንም መንገድ በፊት ግዕዝ የሚናገር ህዝብ አልነበረም። ምናልባት እንዲያው ከግዕዝ ጋር ይገናኛል ከተባለ የሚመስል ነገር ያለው በዋናነት ዝም ብለህ ስታየው የሚመስል ነገር ያላቸው አርቂቆ የሚባል ቦታ የነበሩት ነው። አርኪኮ የሚባል ቦታ ማለት ነው። አርኪኮ ማለት ምጽዋ አካባቢ ዳህል አካባቢ የነበረ ነው። ይህም አይዶን ነው የቤንያሚሮች ይሁን ወይም የሜንያሚር ነው መሰለኝ የሚሏቸው የሜንያሚሮችም ይሁን የትግረ የሚባሉትም ይሁን ከነዚህ ምናልባት ሊሆን ይችላል። እነዚህ አጋዚያን ብለው ራሳቸውን ይጠራል። መጠየቅ ነው አይሉም። ሲጠሩ ሰምቼ አላውቅም። አጋዚያንን ብለው አያውቅም። እዚህ ያለ ታች ያለ ሰው ነው አጋዚያን ብሎ የሚያወራው ማለት ነው። እና የአርቂቆ የሚል ቋንቋ አለ እንትና ሄነሪ ሳልት ያቀረበው ማለት ነው። የሚገርም ከእንትኑ ማለት ነው። ከትግርኛ ይልቅ ለግዕዝ የቀረበ ያኛው ነው። እነዚህ ትግርኛ ምናምን ይላሉ፣ ግን ትግርኛ በእንትኑ በሲንታክሱም አይመስልም። ኤኒዌይስ ዋቴቨር ግዕዝ ግን ከሌላ ቦታ አልመጣም። እዚሁ ነው የተፈጠረው። እዚሁ ሲፈጠር ምናልባት ትግርኛ እንደተፈጠረው እሱም በሆነ እንትን ተፈጥሮ ሊሆን ይችላል። አብዛኛው ቃላቶቹ ከቅማንተኛ ጋር የሚገናኝ የቀናትን ስያሜ ብትወስድ እንኳን እኛ አድ የምንለውን እነሱ እሑድ ይሉታል። ሰን የምንለውን ሰኑይ ይሉታል። ሰልዝ ያልነውን ሰሉስ አሉት። ለቦ የምንለውን ረቡዕ አሉት። አምዝ የምንለውን ሐሙስ አሉት።
አርብ የምንለውን አርብ አሉት፣ ሰናበት የምንለውን ሰንበት አሉት። ምን ልዩነት? የወራት አቆጣጠርም አንድ ነው። ከሌላ ቦታ የመጣም አይደለም። ከየትኛውም ወስደ አታገናኙም። ለምሳሌ እነዚህ የሴሜቲክ ቋንቋ ከሚባለው ወስደ ብታገናኘው ከዚህ ከባቢሎን ከባቢ ከነበረው ወስደ አካዲያን ምናምን ኤብላይት የሚባለውን ወስደ አገናኘው። የግዕዙ የቀናት ስም ዝርዝርና የዛኛው አይገናኝም። ውሸት ነው። በምንም መንገድ አይገናኝም። ያኛው በጁፒተር ምናምን ምናምን ይሄ በፕላኔታሪ ነው የሚባለው። ፕላኔታሪ ዴይቲ ይሉታል። ከፕላኔት ጋር የተያያዘ የአምልኮት ጋር የሆነ ጣዖት ምናምን የሚያመልኩት ጋር የሚገናኝ ነው። እኛ ጋር እንደዛ የለም። ግዕዙም እንደዛ አያደርገውም። ከቁጥር ጋር ነው የሚያዘው። አድ የመጀመሪያ ቀዳማዊ ማለት ነው። እግዚአብሔር ለመጀመሪያ ጊዜ ስራ የሰራበት ነው። እሑድም በግዕዝ እንደዛ ነው። ቀዳማዊ እንደማለት ነው። የመጀመሪያ እንደማለት ነው። ከዛ ጋር የሚያያዝ እንጂ ሌላ እንትን የለውም። እና ይህንን ስንመለከተው የመጣ ከሌላ ቦታ መጣ የሚለው የውሸት ታሪክ እንጂ እውነተኛ ሆኖ አይገኝም። በዋናነት ደግሞ የደማቸው እንትን የሚያሳየን ከዚህ ነው። አሁን እነዚህ አጋዚ ብለው የሚቃዡትም ምንም የሆኑ ደማቸው እዚህ ነው። በጣም የሚገርመው ከነዚህ ከሚሉት ሰባኪያን አንዱ ጉራጌ ነው። አጋዚ ብለው በጣም ከሚያንባርቀውና ሌሎችን ህዝብ የሚያጣጥረው ማለት ነው። ግን ጉራጌዎቹ በተለይ ክስታኔዎቹ እኛ መጀመሪያ ክስታኔ የመጣው ከነአን ነው፣ ዝርያችን እዛ ነው ብለው ተናግረዋል። ይህን መቀበል አይፈልጉም። በነገራችን ላይ የህብረተሰቡን ትራዲሽን የህብረተሰቡን ታሪክ ማወቅ አይፈልጉም፣ መቀበል አይፈልጉም። ይህን ወስደው ማገናኘት አይፈልጉም። ተጨፍነው እኛ ያልነን ተቀበል ብለው እምቢ ያለው መስደብ ማዋረድ ነው። ተሸማቆ ይመጣል ወደኛ አጋዚንን እያለ ይመጣል ነው። ልክ ቅማንቱን እንደዛ እያደረጉ እንደወሰዱት ማለት ነው። እያሸማቀቀው ጅራት አለው ምናምን እያሉ የአማራ የሚባለው ማህበረሰብ አዲስ የፈጠሩትን እሱን የራሳችን ሰው ማለት ነው የተለየ ፕሪስቲጅ ሰጥተው እንትን እንዳደረጉት ማለት እነዚህም እንደዛ ማድረግ ነው የሚፈልጉት። ከዛ አንጻር ማለት ነው አጋዚያን የመጡ ናቸው ቢሉም ከሌላ ቦታ መጡ ቢሉም ግዕዙ ግን ከዚህ የተፈጠረ እንጂ ከሌላ ቦታ እንዳልመጣ ማሳያዎች አሉ ማለት ነው። ኢቨን የከረንት ምሁራን ራሱ ይህንን ፕሩቭ አድርገዋል ማለት ነው። ታንክ ዩ። መልካም እንግዲህ አጋዚ ምንድን ነው አጋዚያንስ ማለት ለሚለው ጥያቄ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት በታሪክም በተለያዩ መሬት ላይ ባሉ ማስረጃዎችም ብዙ ከዚህ አጋዚያን ከሚባለው ትርክት ጋር የሚገናኝ ብዙ ነገር እንደሌለው አንስተሃል። ምናልባት አጋዚያን ወይም አጋዚ እያሉ የሚከራከሩ ሰዎች ማህበራዊ ሚዲያ ላይ ነው ብዙ ጊዜ ሰው የሚያውቃቸው። ሜቢ ብዙዎች በስድብ ነው የሚታወቁት። ታስታውስ ከሆነ የሆነ አንድ ፈንቅል የሚባል የሆነ ህወሓትን ለመገልበጥ የሆነ ብቻ የህወሓት ጥላቻ ያለው አንድ ቡድን ነበረ። እሱ የሆነ እንቅስቃሴ ነበር እዚህ ኃይለማርያም ደሳለኝ ስልጣን ላይ በነበሩበት ወቅት። በኋላ አብይ ወደ ስልጣን እንደመጣ ይመስለኛል ያን ሲያንቀሳቅስ የነበረው አጋዚ እያለ ሲያንቀሳቅስ የነበረው ግለሰብ ተገሏል። ማን እንደገደለው አይታወቅም። ሜይ ቢ አመለካከቱ ወደ መንግስት የተጠጋ የሚመስል ነገር ነበረው። መንግስትም ህወሓትን የገደለው የሚል እንትን አለው፣ በዛ በኩልም ብልጽግናን የገደለው የሚል አለ። ብቻ ግን ደመከልብ ሆኖ ቀርቷል። እና ቅድም ካነሳው ከጉራጌው ልጅ ጋር ሆኖ በበላይነት የሚመራው አጋዚ የሚለውን እንትን ከዛ ይህ ፈንቅል ከሚለው ግሩፕ ውስጥ እየመጣ ነው። እና ብዙዎች በስድብ የተካኑ ናቸው። እንደውም ከዚህ ከግዕዝም እንደገና ከዚህ ከአረንጓዴው ቢጫ ቀይ ጋር የሚገናኙ ነገሮችንም ያነሳሉ። እንግዲህ አሁን ባለው ሁኔታ እነሱ ብለው የሚከራከሩት የትግራይን ህዝብ ሆኖ ግን ወደዚህ የትግራይ ምንድነው ምስራቃዊ ዞን የሚባለው ወደ አፋር በኩል ያለውና መቀሌ አካባቢ ያለው ህዝብ አጋዚ ነው ብለው ነው የሚያስቡት። እኔ በተረዳሁት መጠን ይህን አጋዚያን የሚባል ነገር የትግራይ ሊቅ ምናምን የሚወደው ፖለቲካም አይደለም፣ ሊያፈርሰን የተነሳ ነው ብለው የሚያስቡትም ነው በስፋት እኔ የተረዳሁት። ከዛ በተረፈ አጋዚያን የሚለው አሁን ላይ ነው በስፋት እየተሰማ የመጣው እንጂ እዛ በፊት የተለመደ ብዙም አልነበረም። እንደውም ቅድም እንዳልከው አጋዚ የሚባል በኢህአዴግ ዘመን ቀይ ቦኔት የለበሰ ፊዚካሊ የተመረጠ በቃ በጣም የሚፈራ ጥይት የማይመታው የሚመስል የባለስልጣን ጠባቂ ቤተመንግስት አካባቢ የነበረ እንትን ነው፣ ወታደር ክፍል ነው የነበረው እኛ የምናውቀው። እንደውም ብዙ ጊዜ በጣም የሆነ በቃ አላርን አስፈሪ ሆነው እንትን ስማቸው የገነነ እንትን ነበር፣ የመከላከያ ክፍል ውስጥ የነበረ እንትን ነው። ከዛ ባለፈ ይህን ነገር እኔ በትግራይ በኩልም በኋላ እናነሷለን። በእርግጥ እንትን ተቀባይነት ያለውም አይመስለኝም። እነሱ እንደሚሉትም ለምሳሌ ግዕዝ ቋንቋን በተመለከተ ኢትዮጵያ ውስጥ ተናጋሪ ይኑሮ አይኑሮ በታሪክ የሚታወቅ ነገር የለም። ይህ አጋዚ የሚባለውም ቢሆን ከዚህ ጋር ስለሚያገናኙት ይህ ነው የሚባል ባለቤት ህዝብ ያለው አይመስለኝም። እኔ በታሪክ ቅድም እንዳልኩትም በዛ በኩል እነሱ ነን ወተንበታል ከሚሉት ማህበረሰብም ተቀባይነትም ስለሌለው ከዛ ባለፈ
በሚያራምዱት ፖለቲካ ከዚህ ከአማራው ልሂቅ ጋር ይመሳሰላሉ። አብዛኛው ስድብ ምናምን ማዋረድ ስለሚጠቀሙ እሷን ነገር የሚመሳሰላል። እንደውም አንዳንዴ ተጠራርተው ራሱ ይሰዳደባሉ። ሰሞኑንም አንተ ያጋራው እንደገና እዛ በፊትም ሲናገሩት የምንሰማው እነሱ የወዲት ጉዲት የሚሏት የወዲት ጌዲዮን ከቅማንት ነው የወጣችው ብለው ሁላ ያምናሉ። ይህን በትክክል ያምናሉ። ግን ከምን አንጻር ነው የሚረዷት የሚለውን እሱን በኋላም ሜይ ቢ ካነሳው ማንሳት ትችላለን። ግን ሌላም ጊዜ ማንሳት እንችላለን። ግን በግልጽ ማህበራዊ ሚዲያ ላይ ስላለ ሰው ገብቶ መስማትም ይችላል። ወደሚቀጥለው ጥያቄ እንለፍና እንግዲህ የአጋዚያን እነዚህ ቅድም ስታነሳቸው የነበሩ ቡድኖች ወይም በግለሰብ ደረጃ ያሉ ሜይ ቢ ከስራቸው አጨብጫቢዎች ሊኖሩ ይችላሉ፣ መሬት ላይ ተቀባይነት ባይኖራቸውም የአጋዚያን ብሔርተኞች ትርክት ምንድን ነው ማለት መሰረታቸው፣ መነሻቸው እነሱ የፈጠሩት ትርክት ምንድን ነው የሚለውን ጥያቄ ወደ አንተ ልምጣ። መልካም እንግዲህ የአጋዚያን ብሔርተኞች ትርክት ምንድን ነው የሚለው እንዲህ ነው የሚሉት እነሱ ዋና መሰረታዊ ትርክታቸው የሚጠጋጋው ማንጋ ነው የሚል ነገር አንድ ሶስት ነገሮችን ያነሳለሁ። አጋዚያን የሚባል ነፃ አውጪ ሴማዊ ህዝብ ግዕዝ እየተናገረ ክርስትናን እየሰበከ ወደ ኢትዮጵያ መጥቷል። የመንግስት ስርዓት ያቆመው በዚህ ሀገር የዘረጋው ይሄ ህዝብ ነው። ሌላው አበሻ ፔጋን ነው፣ ሃይማኖት የለውም፣ መንግስት ስርዓትም አያውቅም። እኛንን ስርዓት የዘረጋለት እኛንን ነፃ ያወጣ ነው የሚሉት። እዚህ ጋር ምን ሀሳቦች አሉ መሰለ? አጋዚያን የሚባለው ህዝብ አንደኛ ነፃ አውጭ ነው፣ ሁለተኛ ሴሜቲክ ነው፣ ሶስተኛ ግዕዝ ተናጋሪ ነው፣ አራተኛ ክርስቲያን ነው፣ አምስተኛ የመንግስት ስርዓት ዘርጊ ነው፣ ዘውዳዊ ነው። የዘውድ ስርዓትን ይዘን የመጣ ነው እኛንን ነው። አምስት ነገሮችን ያነሳሉ ማለት ነው። እነዚህ ናቸው። ሁሉንም እኛንን ይሄ ቡድን ነው እና እኛ ብለው ነው የሚያወሩት። ሲያወሩ ራሱ እኛ አጋዚያን እያሉ ነው የሚያወሩት። የስ መጣ ነው። አሁን አጋዚያን የሚባለው ነፃ አውጪ ሰማያዊ ህዝብ ግዕዝ እየተናገረ ክርስትና እየሰበከ መጥቷል አልኩ እኮ። መጥቷል መጣ ነው። የመጣ ነው። እዚህ አልነበረም። ሴማዊ ነው ካልክ እኮ ኢትዮጵያ ውስጥ የለህም። ሴም የነበረው እዛ መካከላዊ ምስራቅ ወደዛ ነው። ከከነዓን ምድር በሰሜን ምስራቅ ባቢሎን ድረስ ምናምን ወደዛ አልፎ የሚሄደው እስከ እንትን ማለት ነው፣ እስከ ፔርሻ የሚሄድ ነው። ከዛ አለፈ የለም። ከዛ ነው የመጣ እያለን እኮ ነው። ከባቢሎን ነው የመጣው እያለ ነው። ሌላ እንዲያውም በኩራት የሚናገሩት መሐረም አልሙቃ የሚባል ጣዖት ሁሉ ነበረ እነዛ በፊት እንዲያውም በዳማስር በዘመን ማለት። ለምንድን ነው ይህን የሚያደርጉት? የሳይንሱ ዓለም ምን አድርጎ ያስባል መሰለ? ጣዖት ማምለክ የሚባለው ይሄ ጣዖት አምልኮ የሚባለው እሱ እንትን ነው ብሎ ያስባለሁ። የስልጣኔ የመጀመሪያው ነው። ልክ ኢጅፕሽያን እንደዛ ነበራቸው። ይሄ አሁን ሜሶፖታሚያ የሚባለው አብዛኛው በጣዖት አምልኮት ውስጥ የተጠመዱ ናቸው። እሱ ነው ስልጣኔ ብለው ያምናሉ። የስልጣኔ የመጀመሪያው ስቴፕ አንደኛው ይሄ ነው ብለው ነው የሚያስቡት። ይሄ መኖሩ በራሱ ጣዖት አምልኮት የሚባለው ነገር መኖሩ መሰልጠናቸው ነው። ቤተ መቅደስ ይሰሩለታል፣ እዛ ጋ ትርክት አለ ምናምን እንደዚህ አይነት ነገሮች ብለው ስለሚያስቡ ነው። እናም በአልሙቃህና መሐረም በሚባል ጣዖት እኛ ሁሉ ይህንን እንትን ላይ ነበረን ዳማት ላይ ብለው ያወራሉ። ይሄ ውሸት ነው። የስ አልሙቃ መሐረም የሚባል ኮንሴፕት የተጻፈ አሉ። ኢቭን ኢዛና እኮ ወደ አልሙቃ ሄዶ ነበር ተቀይሮ ማለት ነው። የቀደመውን ስርዓት አፍርሶ አልከተልም ብሎ ለማጥፋት ማለት ነው። የነበረውን ነባሩን እንትን ለማጥፋት የሄደበት ነው እንደዛ ያደረገው። ከዛ ውጭ በንግድ የሚመጡ ወይ በተለያየ መጥተው ከሌላ ሀገር የሚመጡ የሚቀመጡ የራሳቸው ያምልኮት ቦታ አይሰሩም አይባልም፣ ይሰራሉ፣ አይከለከሉም። ዳማታውያን እንደዛ አልነበሩ። ከዛ ውጭ ግን በዳማት ስርዓት እንደዛ አልነበረም። በሕገ ልቦና ስርዓት ጸንተው የነበሩ ናቸው። ያን የመሰለ ስርዓት ዘርግተው የነበሩ ናቸው እንጂ ጣዖት የሚያመልኩ አልነበረም። እነሱ እንዲያውም ዘንዶ ሁሉ ይመለካል ብለው ጽፈውልን ሄደ። የዘንዶ ጉዳይ ማክዳን እኮ ራሱ የዘንዶ ዘር የሚያገናኟት እና እንዲህ አይነት ነገሮች ሁሉ ይተርካሉ። ስለዚህ እነሱ መሰረታዊ ትርክታቸው ይሄ ነው። በቃ በዚህ ነው እንትን የሚሉት እና ኢትዮጵያን እንደ ኢትዮጵያ ያቆምናት እኛንን ያሰለጠነው ህዝቡን እኛንን ደንቆሮ ነው ሌላው ህዝብ እኛንን ያሰለጠነው ይላሉ። ይህን ትርክት እንግዲህ በማህበራዊ ሚዲያቸው ከስድብና ብልግና መግለጫ ከሆኑ ቃላት ጋር አቀላቅለው እንትን ያላቸዋል፣ ይተፋቸዋል ማለት ነው። እንደፈለገ ነው እንትን የሚያደርጉት የሚያቀረሿቸው እንደ ጉድ ነው። በስድብ የእነሱን ከፍ ከፍ ሌላውን ማንቋሸሽ ማጓረድ እያደረጉ ይናገሩታል ማለት ነው። እንትን ምንድን ነው የሚያቀርቡት? አንዳች ማስረጃ ግን የላቸው። ቅንጭብጭብ ነው የሆነ ነገር ቅንጭብ አድርገው አምጥተው ከዛ በቅንጭብጭብ ነው የሚያወረው እንጂ ዲቴይል የሆነ ማስረጃ ምናምን አመጡም፣ የላቸውም። ለምን? የፖለቲካል ሙቭመንት ነው። አጋዚነት የፖለቲካ ሙቭመንት ነው። ለፖለቲካ ሙቭመንታቸው ትርክት ፈጥረው ዝም ብለው ያወራሉ እንጂ ማስረጃ ማምጣት አይችሉም። ፕሮፓጋንዳ ነው የሚነግሩን ማለት ነው። እሱን ማየት እንችላለን ማለት ማስረጃ አለን ካሉም
የእነርሱን ሀሳብ የሚደግፍ ጽሁፍ የተጻፈ ቅድም እንዳልኩ የተጻፉ ልክ እንደነ ተክለ ጻድቅ መኩሪያ የመሳሰሉ ፈረንጅም ሊጽፈው ይችላል። እንደዚህ አይነት ያሉትን መርጠው ብቻ እሱን ያመጣሉ። የሚቃረናቸውን አያመጡትም ማለት ነው። ይህን አምጥተው ያወሩታል። በዚህ መጽሐፍ እያነበቡ ይሳደባሉ ሌላው ማለት ነው እንጂ በምንም መንገድ ክሮስ ቸክ አያደርጉም ከሌላው ጋር ማለት ነው። በተቃራኒ ያሉ ሀሳቦችን ማስተናገድ አይፈልጉም፣ አይችሉም፣ ሞራሉም የላቸውም። ልትከራከራቸው ከእነሱ ጋር ከጀመርክ ደግሞ ይሰድቡሃል፣ ያዋርዱሃል። ሲያዋርዱ ለምንድን ነው የሚሰድቡና የሚያዋርዱ? ምንድነው እንትኑ ስሜታዊ በማድረግ ምክንያታዊነትህን ያሳጠሃል ማለት ነው። ከዛ አንተም ሳትወድ በግድ ስሜታዊነት ትሳደባለህ፣ ልክ እንደነሱ ማለት ነው። አሸነፉ ማለት ይሄ ነው ማሸነፍ ማለት። እነሱም ያደረጉት በዚህ ነው እንጂ ቁጭ ብለው በተረጋጋ መንገድ አንተን ሀሳብን በደንብ አዳምጠው የአንተን የክርክር ፖይንት ይዘው በዛ የክርክር ፖይንት ዲባንክ ማድረግ የሚባል ነገር የላቸውም፣ በፍጹም አያደርጉም። ፕሮፓጋንዲስት መሆናቸው የምታየው በዚህ ነው። አያዳምጡም ሀሳብ በፍጹም ማለት ነው። መጮህ፣ በቃ የሆነ መሳለቅ፣ መሳቅ፣ ማሾፍ ምናምን እንደዚህ አይነት ነገር ነው እንጂ እውነታ የሆነ ነገር የላቸውም። እርስ በርሳቸው ደግሞ አንዱን ያሞካሻል ማለት ነው። አንደኛው ሌላውን ሲሰድብ ከታች ያለው ሰውዬ ሌላ ማይናገረው ይስቃል። ዶክተር ሆኖ ዶክተር የሚባል ማዕረግ ይዘው ሁሉ ይስቃል። እንደዛ ሌላ ሰው እየተሳደበ እያዋረደ ማለት ነው። እንዲህ አይነት ስራ ነው የሚሰሩት እና እዚህ ግባ የሚባል እንትን የላቸውም። በስሜታዊነት አንተን ማሸነፍ ነው የሚፈልጉት እንጂ በምንም መንገድ ተከራክረው አዳምጠው ማሸነፍ አይችሉም። ዋና ታርጌታቸውና ወይም ኢላማቸው ደግሞ መንጋ ተከታይ መፍጠር ነው። ይህም ደግሞ በስድብ ምናምን ነው። እንደምታየው ማህበራዊ ሚዲያ ላይ እውነት የሚወራበትና ሪዝኔብል ሆነ የምታወራበት ቤት አይመጡም። ስድብ መሰዳደብ ከጀመርክ ግን ከየት እንደሚመጣ አታውቁም። ሰው ተሰብስቦ ይመጣል። ይሄን ነው የምታየው። አሁን እንደምታያቸው እኮ ነው። ከተሳዳቢ ቤቶች የሚሰበሰበውን ሰው ማየት ትችላለህ። አሁን የቲክቶክ ዓለም ምናምን ትልቁ ነገር እንደዛ ነው። መዋረድ፣ መዘናጠል ምናምን ካለበት ቦታ ነው ሰው የሚሰባሰበው። አበሻውን ባህሪው እንደዛ ነው። እውነቱን የሆነ ችግር ሲፈጠር ግር ብሎ ማየት ይወዳል። ተሰብስቦ ማለት ነው። ክራውድ ይፈጥራል። በዛ በክራውድ ውስጥ ነው የሚኖረው እና መንጋ ይሄንን ማስከተል ነው። ይሄን ስለሚያውቁ ነው የሚሰሩት። ለዚህም ደግሞ ይሄንን መንጋውን ማስከተል የሚፈልጉት ዘረኛ ሆነው አጋዚ የሚባል ዘር ፈጥረው የራሳቸው የውሸት ዘር የሌለ ማለት ነው። ሌላውን በመስደብ እነሱ ንጹህ ይሆናሉ። ዜና ሳትወድ በግድ አጋዚ ነኝ እያልክ እንድትሄድ ነው። እና እኔ ለመጓየቱ ሞክሬ ምንድነህ አበሻ ነህ? አዎ። አጋዚ ነህ? አይደለሁም። እንዴት አጋዚ ሳትሆን አበሻ ሆንክ ብሎ ስድብ ጀመረኝ ማለት ነው። ስድብ በቃ እንዲህ አይነት ስራ ነው የሚሰሩት። አሁን ከዛ በኋላ እኔ እንግዲህ ተናድጄ እንድጮህ ነው የሚፈልጉት። ከዛ ትሸነፋለህ። ምንም እንትን የለውም። በሀሳብ ላብራራላችሁ እንዴት እንደሆነ ብለህ ብትጠይቃቸው አይሰጡም። እድል እንድታብራራ አይፈቅዱልም በፍጹም ማለት ነው። እንዲህ አይነት ነገር ናቸው እና እነዚህን እንትን ይላሉ። ዋና ታርጌት አድርገው የሚሰሩት መንጋ ማስከተል ነው። ደናቁርቱን ሰብስበው ሆ ብለው ማስከተል ነው። ከዛ በኋላ ብዙሀን ሲሆኑ ምን ያደርጋሉ? ጠበንጃ ይዛሉ፣ ታጣቂ ይፈጥራሉ፣ ይገዙሃል አሸንፈው። በቃ እንደዛ ነው። ሌላ ነገር የለም። ጠበንጃ እኮ የደናቆርት መሳሪያ ነው። በነገራችን ላይ በዓለም ጠበንጃ የደናቆርት መሳሪያ ነው። በሀሳብ ሞግተው ማሸነፍ ሳይችሉ ሲቀሩ በጉልበት ቀጥቅጠው ይገዙዋል። የእውቀት መሰረት የሆነን ሰው ያጠፋሉ። የተሻለን ከነሱ የተሻለ ታሪክ ያለውን ህዝብ ያጠፋሉ። ይህን ነው የሚያደርጉት። ሌላ ነገር የለም። አጋዚያን ማለት የድንቁርና መሰረት ናቸው። እንትኑ በዛ የድንቁርና መሰረት ያለፈው ስርዓት በሄደበት መመለስ ነው የሚፈልጉት እነሱ። እኛንን የበላይ እኛንን የምንመራችሁ ከኛ ውጭ ሌላ የለም የሚሉት ማለት ነው። ልክ የፋርጣ ቡድን ሌላውን አማራ እኛንን እኮ አማራውን ፖለቲካ የምንዘውረው ምንፈጥረው የምናጠፋው እኛንን እንደሚሉት ማለት ነው። ልክ እነዚህም እንደዚ አይነት ናቸው የሚያነሱት ማለት ነው። እኛንን ያሰለጠን ነው ብለው የሚያወሩበትን ህዝብ ሙሉ በሙሉ ያዋርዳሉ። ለምሳሌ ኢቨን ትግሬውን ያዋርዱታል። ቅማላም ትግሬ ይሉታል ራሳቸው። በተለይ አሁን አጋዚያን ሁለት አይነት ናቸው። በነገራችን ላይ እሱን ለይቼ በኋላ እናገረዋለሁ። ሁለት አይነት በተለይ አሁን ሙሉ በሙሉ ፕሮፓጋንዳ ቅጥረኛ ሆኖ የሚሰራ አጋዚ ያለ አሁን የሚሰራው ቅርብ ጊዜ ላይ ያለው ማለት ከቲክቶክ ላይ ወጥቶ ሙሉን ቀን የሚሳደበው ማለት እነ ቹቹ ኢዛና የሚባልና ይሄ ዶክተር አረጋዊ የሚባለው ያሉበት ቡድን ማለት ይሄ ፖለቲከኛ ነው፣ ቅጥረኛ ነው። ማን እንደቀጠራቸው ማውቃለሁ። እነዚህን አብራራዋለሁ። ያኛው ደግሞ ሌላ አጋዚ ያለ እሱንም በኋላ አነሳዋለሁ። ዞሮ ግን ይሄኛ ዋና እንትኑ ምንድን ነው? ህዝቦችን ማዋረድ ነው። ትግሬውን ራሱ ቅማላም ትግሬ ብሎ ይሰዱታል። ራሳቸው ትግሬው ነው ማለት ብናርገው ነው የሚሰድቡት። እነዚህ በሚገርም ሁኔታ ማለት ነው። አማራውን ፔጋን አማራ ይሉታል። ጣዖት አምላኪ፣ እምነት የለ፣ እግዚአብሔርን አታውቅም ይሉታል። እኛን ያሰለጠነው ይሉታል። እንዴት አድርገው እንደሚሰድቡት ማለት ነው። ልብ በል። በህገ ልቦና ጸንቶ የኖረ ህዝብ በኋላ ወደ ህገ ኦሪትም ነበረው በኋላ ማለት ነው። መጨረሻ ደግሞ ወደ ክርስትና ሄደ ነው አማራ የሚባለው። ከጥንት ጀምሮ በእግዚአብሔር አምልኮት ጸንቶ የኖረ ህዝብ ነው አማራ የሚባለው። አንድም ቀን የትንታ የአምልኮት ባዕድ አምልኮት አታገኝበትም እንደ ህዝብ ማለት ነው።
በግለሰብ ደረጃ ሰይጣንም አጋንንቱ ሊያመልክ የሚችል ሰው ሊኖር ይችላል። ዛሬም በዛር በምን የሚያመልክ ሞልቷል። እንደዛ ሊኖር ይችላል ይናውታል። ከዛ ውጭ ግን ኦፊሻሊ አማራ የሚባል ህዝብ በለው አገው እንትን ማለት ቅማንቶቹ ምናምን የሚባለው የተገለበጠው አማራ ከቅማንት ነው። ቅማንት ደግሞ ይታወቃል ምን እንደሆነ ማለት መሰረቱን ያልጣለ ህዝብ ነው። ታሪኩን ስለምናውቀው አማራው እንደዛ አድርገው ማዋረድ ማጣጣል ይፈልጋሉ ማለት በዚህ ደረጃ ነው የሚሄዱበት። ይሰድቡታል። ይሄንም አገውን እሱንም ፔጋን ይሉታል። ፔጋን ብለው ይሰድቡታል። ብናርገው ፔጋን ኧረ ምንድነው እሱ ምንድነው የሚሉት? እንደውም የሆነ ከአፍሪካ ምናምን ጋር አገናኝተው የሆነ የሚሰድቡት አለ። በጣም ነው የሚሰድቡት። ማይሰድቡት ህዝብ የለም በነገራችን ላይ። ቅማንቱን ዛፍ አምላኪ ኢቭን ቅማንት የሚለውን ቅማል ብሎ ይሰድብልሃል። እንደዚያ ሆኖ ማለት ነው። ማሸማቀቅ ነው። ሳትወድ በግድ አጋዚ ነኝ እንድትል ነው ይሄ ሁሉ የሚደረግልህ ማለት ነው። ጉምዙንም እንደዚሁ ሻንቅላ ምናምን እያሉ ያዋርዱታል፣ ይሰድቡታል ማለት ነው። እኛ ስንሸጥ ነበር ሁሉ ብለው ያወራሉ። ስንሸጥ እንደፈልግ ስናደርገው የነበር እኛ ነን ብለው ነው የሚናገሩት። ቱዚ ሰክስተንት የሚሄዱት ይህን ስትመለከተው ምንድን ነው የሚፈልገው የሚለውን ነገር ማንሳት ትችላለህ። ኦሮሞውን ማያደርጉት ነገር የለም በስድብ ማለት ነው። ኦሮሞ በተለይ እነ ቹቹ ምናምን ኦሮሞን በመስደብ እንዳለ አለ የሚባለውን ክፉ ነገር እነሱ አእምሯቸው ውስጥ የሚፈጥሩትን በሙሉ ይለፈልፉታል አውጥተው። አንዱም ይሄኛው እኮ ጥሩ አይደለም አይሉም። ሁሉንም ይሰድቡታል በኦሮሞ ላይ ማለት ነው። ሌላውን ሁሉ ይሰድቡታል። ሙስሊሙን እንደ ጉድ ነው የሚያዋርዱት። ሙስሊሙን ብቻ ሌላውን ሃይማኖት ሁሉ ሙስሊሙን እንደ ጉድ ነው የሚያዋርዱት ሲሳደቡ ማለት ነው። በሚያደርጉት ለይዙ እንቅስቃሴ በሌላውም ዋቴቨር በሙሉ እንትን ይለታል፣ ያዋርዱታል፣ ይሰድቡታል። እዚህ ጋር የምታየው የብሔር ክፍፍል፣ የዘር ክፍፍል፣ የሃይማኖት ክፍፍል አይነት ነገር ነው የሚሰሩት ማለት ነው። ምን ለማድረግ ነው? አንደኛው ሜይ ቢ አሁን ያኛው እውነተኛው ያኛው እንትን ይሄ ምንድን ነው አጋዚ የሚባል ብሔር ለመፍጠር ከሆነ ወደ አጋዚ እንዲመጣ ነው። እነዚህ ፕሮፓጋንዲስቶች ግን በዋናነት ስራ የሚሰሩት ቅጥረኛ ስለሆኑ ለተቀጠሩት ነው የሚሰሩት። ምንድን ነው ዓላማቸው? ማን የቀጠራቸው የሚለው ዋናዎቹ እነዚህ የአሁኖቹ አሁን የነገርኩ ፖለቲከኛው አጋዚ የሚለው የአሁኑ አዲሱ ሁሉም ፖለቲካ ነው። ግን ይሄኛው እንቅስቃሴ የቅጥረኛው ቡድን የብልጽግና መንግስት ከፍሎ የሚያሰድበው ነው። ከፍሎ ብር ሰጧቸው። ደህና ዶላር እየከፈለ ነው የሚያሰድበው። ሁሉንም ያሰድባል ኢትዮጵያን ህዝብ። ለምን? ምንድን ነው ትርፉ ብለህ ጠይቅ። ይሄ መሰረታዊ ነገሩ ማለት ነው። የኢትዮጵያ ህዝብ አንድ ከሆነ ብልጽግና የሚባል መንግስት አይቆምም፣ አይኖርም፣ አይሄድም፣ አይቀጥልም። ምክንያቱም የሚሰራው ስራ የለም። ዝም ብሎ ነው የሚቀልድብን። ፕራግማቲስ እያለ እርስ በርስ እያባለን እያጋደልን ነው። ምንም ብልጽግና ከመጣ በኋላ ኢትዮጵያ የገባችውን መከራ ውስጥ የፖለቲካ ቀውስ፣ የምጣኔ ሀብት ቀውስ፣ የማህበራዊ ቀውስ፣ የሃይማኖት ቀውስ፣ ሶ መኒ ታይፕስ ኦፍ ቀውስ በሽ ነው። ስለዚህ የሚቀጥል አይደለም። ያለው ምርጫ ምን ማድረግ ነው? መበታተን አለብህ ማለት ነው። ፒፒ ህዝቡን እርስ በርሱ ማጣላት አለብህ። እርስ በርስ አጣልተህ ልክ እንግሊዝ ሲያደርግ እንደነበረው ቅኝ ይገዛል ማለት ነው። የፈለገውን ያደርጋል። ስልጣኑን ያስቀጥላል። በምንም መንገድ ይሁን በምን የሚጠበቅበትን መመዘኛ የሚጠበቅበትን ኃላፊነት ሳይወጣ ስልጣን ላይ ለመኖር የግዴታ ህዝቡ ምን መሆን አለበት? መበተን አለበት ማለት ነው። የስ እንደዛ ነው። ዋናው ትልቁ ነገር ይሄ ነው። ህዝቦችን በእንደዚህ አይነት ዘረኝነት በመከፋፈል አንድ እንዳይሆኑ ታደርጋለህ። ዜን ተጠያቂነት አይኖርህም። እንደፈለግ ትቦጠብጣለህ። የምትፈልገውን ነገር ታስፋፋለህ። የምታደርገውን ታደርጋለህ ማለት ነው። ሌላው ሃይማኖትን ከሃይማኖት ጋር በመከፋፈል ለፒፒ ምቹ ሁኔታ ትፈጥራለህ። አሁንም አንዱ ከፒፒ ደጋፊ ሁሉም ፒፒ የሆነ ነገር እንዲጠብቅ ያደርጋል። በዚህ መካከል እርስ በርሱ አይስማማም። እኔ እስላም ነኝ፣ እኔ ክርስቲያን ነኝ ምናምን በሚል ተለያይተህ ትፋጃለህ። ዛሬም ይሄውን እንዲያደርጉት ነው። የአክሱሙ የሰሞኑ ግርግር ከዚህ ጋር እኮ የሚያዝ ነው። ደለብሬትሊ ነው እንደዛ የሚያደርጉት እኮ። ይሄ ፒፒ ክሬት ያደረገው ነው። የአክሱሙ ደለብሬትሊ ሆን ተብሎ የተፈጠረ ፈጠራ ነው። የአክሱሙ አሁን መስጊድ ምናምን በሚል እንትን ያለው እድሜ ልካቸውን እንደዛ ነው የኖሩት እኮ። ምን ተፈጥሮ ነው ዛሬ? ለምን ዛሬ ብለህ ብትጠይቅ የፖለቲካ እንትን ስላለበት ነው። አክሱማውያን ሙስሊሞች ችግራቸው የሚፈቱት አክሱም ካለው ክርስቲያን ጋር ተነጋግረው ነው፣ ተመካክረው ነው፣ በደንብ ተግባብተው ነው። በምንም መንገድ አዲስ አበባ ያለ፣ ስልጤ ያለ፣ ሶማሌ ያለ፣ አፋር ያለ ሙስሊም እንትን ላይ መጥቶ የሆነ ችግራቸው ሊፈታ አይችልም በፍጹም። ከመቆስቆስና ችግር ከመፍጠር ባለፈ ማለት ለምንድን ነው እንደዚህ የሚጦዘው? ደሊብሬትሊ ፒፒ የፈጠረው ፈጠራ ነው። እነዚህን ደግሞ ያደርጉታል። እንዴት አድርገው በዛኛው በኩል በአክሱም በኩልን ብለው እንዴት አድርገው እንደሚሳደቡ ሙስሊሙን ብታየው በቃ ይገርምሃል። እንዴት አድርገው እንደሚያዋርዱት ማለት ነው። እነዚህ አሁን አጋዚ የሚሉት ማለት ነው። ለምን ይሄን የሚፈለገው? የመጨረሻ ጋፑ እንዲሰፋ ይፈለጋል። ሙስሊሙና ክርስቲያኑ አብሮ እንዳይኖር ማለት ነው። ተከፋፍለ ትኖራለህ፣ ዜን ከፋፍለ ይገዛል ማለት ነው። ፒፒ እድሜውን ያራዝማል። ይሄን በትልቅ ብር ከፍሎ እያሰራው እንደሆነ ማየት እንችላለን። ሌላው ፒፒ እንዲህ በማድረግ የፈለገውን ያደርጋል። ትግራይ እንዲገነጠል ይፈልጋል ፒፒ። እውነቱን ልንገርህ፣ ትግራይ እንዳይገነጠል የሚል የለውም ፒፒ። ብልጽግና የሚፈልገው ትግራይ እንዲገነጠል ነው። በተለይ ደግሞ የኦሮሞ ብልጽግና የሚባለው
የሚፈልገው ትግራይ እንዲገነጠል ነው። ለምን ትግራይ ከተገነጠለ ሌላው ቀላል ነው፣ እንደፈለገ አድርጌ እመራዋለሁ እና የኔን ስርወ መንግስት እመሰረታለሁ በራሴ እኔ የምፈልገውን ስርወ መንግስት እና ዶሚኔት አደርጋለሁ። ብፈልግ የራሴን ኤምፓየር ቢውልድ ማድረግ እችላለሁ፣ የራሴን አገር ራሱ መመስረት እችላለሁ ብሎ ያስባል። ትግራዩን ይፈራዋል። ስለዚህ እንትን እንቀንስ ነው። አማራው የሚያሰድበውን በዛ በኩል እንዳይገናኝ ነው። ኦሮሞ የሚያሰድበው ኦሮሞ ተሰደብኩ ብሎ እኔ የኦሮሞ መንግስት ነኝ ብሎ ስለሚያስብ ፒፒ ከፒፒ ጋር እንዲጠጋለት ነው። የኦሮሞ ህዝብ ለእሱ መስዋዕትነት እንዲከፍልለት ለማድረግ ነው። ይሄ ነው ስርዓቱ። ፖለቲካ ነው እነዚህ የሚሰብኩት ማለት ነው። አጠቃላይ ይሄኛው አዲሱ፣ ያኛው ግን በኋላ አነሳዋለሁ። የኤርትራን ትግርኛ ተናጋሪና ትግራይ ውስጥ ያለውን ትግርኛ ተናጋሪ ይሄ ታላቅ ትግራይ የሚባል አለ አይደለ? ትግርኛ ምናምን ይሉታል። እርሱን ማምጣት ብለው የሚንቀሳቀሱ አሉ። እነዚህ ቀደም ብለን የጀመሩት ከለውጥ በፊት ጀምሮ የሆነ ባንዲራ ሁሉ ነበራቸው። በኋላ አነሳዋለሁ። ያንን ነው ያለ። ከዛኛው ይለያል። ይሄኛው ጽንፈኛ ተላላኪ የሆነ መርሰናሪ ቡድን ነው። ይሄኛው እንደዛ የሚያደርገው። ታንኪዩ። መልካም። እንግዲህ አጋዚያን ብሔርተኞች ትርክት ምንድን ነው የሚለውንና እግረ መንገድክንም ዓላማቸው ምን እንደሆነ አንስተዋል። በተለይም በዚህ በብልጽግና በኩል ሆነው ህዝብን በማዋረድ በመሳደብ በሃይማኖትም በብሔርም በአካባቢም ጭምር እርስ በርስ እንዲጣላ በመካከል የተፈጠረው ችግር እየጎላ እንዲሄድ ወይም ደግሞ ግንኙነት እንዳይኖር ለማድረግ የሚሰሩ አሉ። ይህ ግልጽ ነው። ወደሚቀጥለው ጥያቄ እንለፍና እንግዲህ የአጋዚያን ብሔርተኝነት መቼና እንዴት ተጀመረ ወይም ደግሞ ለምን ተጀመረ የሚለው እንዳጠቃላይ ስፔሻሊ አሁን ያለው ስድቡ ቅድም ያነሳው ስለሆነ ሜቢህን ማለፍ ይቻላል። ግን የዚህ አጋዚያን ብሔርተኝነት መቼና እንዴት ተጀመረ፣ ለምን ተጀመረ የሚለውን እንዳጠቃላይ ወደ አንተ ላምጣውና በዚህ ጉዳይ ማብራሪያ ይስጠን። ኦኬ፣ የአጋዚያን ብሔርተኝነት መቼ ተጀመረ፣ ለምን ተጀመረ የሚለው መመለስ አለበት። የስ እንግዲህ ብሔረ አጋዚያን ከለውጡ በፊት አንዳንድ የኤርትራና የትግራይ ፌስቡከርስ ሀሳቡን ያቀርቡት ነበረ። መደቡ ነጭ የሆነ አይ ቲንክ ወርቅ ቅብ ነገር ያለው በጫፉ ወደ ጫፉ ደግሞ ሰማያዊ እንትን ያለው መሀሉ ላይ የይሁዲዎቹ እንትን ሰባት እንትን ያለው ጫፍ ያለው መቅረዝ ባለሰባቱ ማለት ነው። እሱ መቅረዝ ያለበት እንደዚህ አይነት ነገር አድርገው ይንቀሳቀሱ ነበር። ከመሀል አንዳንዴ ታቦት የተሸከመ የቄስ እንትን የሆነ ታቦት የተሸከመ እንደዛ አድርገው ያስቀምጡት ነበረ። አንዳንዴ ብቻውን ያስቀምጡታል። እንደዚህ አይነት ባንዲራ ነበራቸው፣ ነጭ ባንዲራ ማለት ነው። ሳምታይምስ እኛ የአፄ ቴዎድሮስ ባንዲራ ብለን የምንጠቀመውን የሆነ ነገር አድርገው ከነጩ መደብ በዛ በጫፉ በኩል አድርገው ይጠቀሙታል ማለት ነው። እሱን ማለት የአጋዚያን ብሔር አጋዚያን ባንዲራ ብለው ይጠቀሙበት ነበረ ማለት ነው። የአጋዚ ሞመንት ያን ጊዜ ጀምሮ ነው የነበረው። የሆነው እነዛን ህዝቦች አንድ እናድርግ የሚል ፍላጎት ያላቸው ሊቃን የፈጠሩት ነበረ በዛ ጊዜ ማለት ነው። ከለውጡ በኋላ ብሔር አጋዚ የሚባል ንቅናቄ ቅድም አንተም የተወሰነ ነገር ስታነሳው ነበረ፣ በብዛት ፈጦ መጥቷል ማለት ነው። ፈጦ መጥቷል። እንዲሁም ባንዲራ ቀይረዋል አሁን በጣም በሚገርም ሁኔታ ማለት ነው። ባንዲራው ምንድን ነው? ያኛውን አይፈልጉትም። ያኛው የእነዛኞቹ ነው፣ ቅድም እንደነገርኩ ማለት ነው። ፖለቲካ ብቻ ነው፣ ቅጥረኛ ምናምን ሳይሆኑ ማለት ይሄኛው የቅጥረኛው ቡድን ግን የአፄ ዮሐንስን ባንዲራ ነው የሚጠቀመው። ባንዲራው ከላይ ቀይ፣ መሀል ላይ ቢጫ፣ ከታች ነጭ፣ መሀሉ ላይ ዘውድ እንትን የደፋ አንበሳ ነው፣ መስቀል የያዘ አንበሳ ነው። ይሄን ነው አሁን የአጋዚ ባንዲራ ብለው እንትን የሚጠቀሙበት ማለት ነው። በዋናነት ይሄን ነው የሚያራግቡት የሚጠቀሙት አጋዚያን የሚሉት ማለት ነው። ይሄኛው ትርክት አዘጋጅቶ በደንብ አድርጎ ትልቅ ትርክት ይዞ ነው የመጣው የአጋዚያ። ያኛው ዲቴይል የሆነ ዝርዝር ማብራሪያ ምናምን አታመጣም። አጋዚ የሚለው እዛ ላይ አይቻላቅም ነበሩ አሉ፣ አሁንም ይኖራሉ፣ ግን እነሱ ከስመዋል። አሁን ይሄኛው የፖለቲካው እንትን ነው ጡዘት ላይ የደረሰው ማለት ነው። ትርክት ፈጥሮ ቅድም ከላይ ያልኩትን ትርክት ይዞ መጣ ማለት ነው። ኤርትራና ትግራይን የማቀላቀል ፍላጎት ላይ የተመሰረተ ይመስላል፣ ግን ውሸቱን ነው። ምንድነው የበላይ እንደሆኑ አድርገ ልክ እንደ ሂትለር አይነት ነገር እንትን እንደሚለው ማለት ነው። አይ ቲንክ ልክ እንደዛ የዘረኝነቱ ስራ በመስራት የሆነ ልዩነት ለመፍጠርና ህዝቦች እንዲለያዩ የማድረግ ስራ መስራት አይነት ነገር ነው እንትን የሚንቀሳቀሱት ማለት ነው። ምናልባትም ይሄኛው የጽንፈኛው ፕሮፓጋንዲስቱ የትግራይና የኤርትራ አጋዚያን ብለው ወደ አንድ እንዲመጡና ትግራይና ኤርትራ አንድ ሀገር ሆኖ ቢገነጠል ጥሩ ነው። ቅድም እንደነገርኩ ለዚህኛው አገር ውስጥ ላለው አስገንጣይ የመገንጠል እንዲገነጠሉ ብሎ እሱ ነፃነቱን እንደፈለገ ለማስኬድ የሚፈልገው ኃይል ይፈልገዋል። እነዛ ያንን ስለ ኤርትራና ምናምን ወጥቶ ሲያወራ ትሰማዋለህ። የኤርትራ ወንድሞቻችን እህቶቻችን ምናምን ሲል ሰማል ነው። ለኤርትራ አዝኖ አይደለም፣ እነዚህ ግለሰቦች ናቸው
ግን ድጋፍ ምናምን ለማምጣትና የክፍያቸውን የበለጠ እንዲጨምርላቸው ለማድረግ የፖለቲካ ስራቸውን የፕሮፓጋንዳ ስራቸውን እየሰሩ ነው ማለት ነው። በተለይ ከጦርነቱ በኋላ በቀጥታ ብዙ ተከታይ አፍርተው እየተንቀሳቀሱ ነው። የስድብ ተከታይ ማለት ነው። እና ስድብ ይሳደባሉ፣ ይዘረጥጣሉ። እንደዛ ነገር ናቸው። ያንን ይቀጥሉታል ማለት ነው። ትግራይን የመገንጠል ዋና ዓላማ አላቸው። እንደዛ እንዲሆን ማለት ነው። እንደዛ እንዲገነጠል ይፈልጋሉ። ነገር ግን ደግሞ የሚያዋረዱት እንትን አለ። ማንን ነው የሚያዋርዱት? አሁን ለምሳሌ ወያኔ የሚባለውን እንዴት አድርገው እንደሚሰድቡት ማለት ነው። ወያኔን የአድዋ ምናምን 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 ብለው ጥንብርክሱን ነው የሚያወጡት ሲሳደቡ ማለት ነው። ለምን? ዋናው የፒፒ ጠላት ወያኔ ነው፣ መሰደብ አለበት። ስለዚህ ወያኔ ሲመረው ምን ማድረግ አለበት? ትግራይን ገንጥዬ ለብቻ ብኖር ይሻለኛል ብሎ ይገነጠለ ማለት። ትግራይ ሲገነጠል ምን ያደርጋል? ዊከስት ኢትዮጵያ ፎርም ትደረጋለች። ዊከስት ኢትዮጵያን ደግሞ ማን ዶሚኔት ያደርጋታል? ስልጣን ላይ ያለው አሁን ኃይሉ ያ ቡድን የፈለገውን የራሱን ፍላጎት ይጭንባታል ማለት ነው። እንደዚህ አይነት ስራ የመስራት እንቅስቃሴ የሚያቀጣጥል ነው ይሄኛው ቡድን ማለት ነው። ይህን ዓላማ እውን ለማድረግ ደግሞ ከአማራው ጋር መስራት እንደሚፈልጉ ያስተጋባሉ ማለት ነው። ከአማራው ጋር ምናምን ምናምን አይነት ነገር ብለው ያወሩና አማራውን ግን ፔጋን አማራ ምናምን እያሉ ያዋረዱታል። ምንም እንትን የሌለው ምናምን ይላል። ውሸት ነው ይሄ። ሆን ተብሎ ነው ዴሊብሬትሊ ማኒፑሌት ለማድረግ ምናልባትም እንዲገነጠል አማራው አልሰጥ የሚል መሬት ካለ እርሱን ነገር እንትን ብሎ ፈታ ዘና ብሎ እንዲሰጣቸው የማድረግ አይነት ነገር ነው። በዛ በ1983 እንዳደረጉት አይነት ለማድረግ ይመስለኛል። አንዳንዴ ልክ ኢቭን በዛኛው በኩል አብይን እንደዛ አድርጎ ተባብሮ ይመጣል ምናምን ፍላጎት ያላቸው ይመስላል። ውሸት ነው። ያስመስላሉ፣ ግን ውሸት ነው። እሱ ከበር ነው እንጂ በትክክል ከዛኛው ሳይድ ነው እየተከፈሉ ስራ የሚሰሩት ማለት ነው። ሞር አሁን ባለው እንቅስቃሴ የሚያሳየው ይሄኛው ነው። ከተመቻቸው ተመልሰው ኢትዮጵያን ተቆጣጥረን እንዲናደርጋለን ምናምን የሚል እንትን ትርክት ይፈጥራሉ። ሀያልነታቸው ምናምን ስለሚያመጡ እኛን ኢትዮጵያ መገዛት ምናምን የሚል ነገር ይፈጥራሉ። ይሄ ደግሞ ከትግራይና ከኤርትራ ጥሩ ድጋፍ ለማግኘት ነው ይህን የሚያደርጉት። ጥሩ ድጋፍ ሲያገኙ ሀሳባቸው ተቀባይነት አገኘ። ስለዚህ ከኢትዮጵያ ጋር ትጣላለህ፣ ታፈርሳለህ ማለት ነው። የመገንጠሉን ስርዓት በደንብ አድርገህ ትፈጽመዋለህ። የዛን እንትን ፕሮሞት እያደረጉ ያሉ ይመስለኛል በዋናነት ማለት ነው። እዚህ ጋር ነው የሚሰሩት። የአጋዚያን ብሔርተኝነት ቅድም እንደነገርኩ በሁለት ከፍለን ማየት ያስፈልጋል። የመጀመሪያው በቅንነት እነሱ ቀደም ብሎ የጀመሩት ኤርትራውያንና የትግራይን እንትኖችን ተመሳሳይ ቋንቋ የሚናገሩ ህዝቦችን ወደ አንድ እናምጣቸው፣ የጥንት ስልጣኔ ባለቤት ናቸው ምናምን የሚል እሳቤ ያላቸው ናቸው እነሱ። አጋዚያን ምናምን አክሱምን የመሰረት ነው እኛንን የዳማቱ እኛንን የሚሉ እንደዚህ አይነት ፍላጎት የነበራቸው ነው። ሌላን በማዋረድ በመስደብ አላየኋቸውም እነዛ የመጀመሪያዎቹ ማለት ነው። ይሄኛው ግን ተገልብጦ የዚህኛውን ሃይጃክ አድርገው ልክ የወልቃይቱን የመጀመሪያው ወልቃይት ነው የሚለው እንቅስቃሴ አሜሪካ የነበረውን ገልብጠው አሁን የአማራ ማንነት አድርገውት እንደመጡት ማለት ነው። በተመሳሳይ የቀደመውን የአጋዚያን ምናምን የሚሉት ቀደም እንዳነሳውልህ ከለውጡ በፊት የነበረውን የአጋዚያን እንቅስቃሴ ማህበራዊ ሚዲያ ላይ የነበረ እንቅስቃሴ እነዚህኞቹ ሃይጃክ አድርገው አሁን ሀገሪቱን ለመበጥበጥና ለመከፋፈል እየተጠቀሙበት ያሉ በፒፒ የተቀጠሩ ማለት ነው። በፒፒ ተቀጥረው ህዝብን ለመከፋፈልና ስልጣን ለማራዘም የሚሰሩት ማለት ነው። በዚህ መንገድ ማየት እንችላለን። መልካም። እንግዲህ የአጋዚያን ብሔርተኝነት መቼና ለምን ተጀመረ በሚለው ጉዳይ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባትም እንደዚህ አይነት ነገሮች መጀመሪያ በቅንነት የተጀመሩ ጉዳዮችን ወይም ጥያቄዎችን ወደ መጥፎ አቅጣጫ ጠልፎ በመውሰድ ኢትዮጵያ ውስጥ የተለመደ ነው። ሜይ ቢ በተለያየ መንገድ የተሞከረበት እኛም እናውቃለን። የቅማንትን ትግል ወደ መጥፎ አቅጣጫ ለመውሰድ የተደረጉ ጥረቶችን እናውቃለን። በትግል በታጋይ መካከል እንዲፈጠር የተፈለገውን ችግር እናውቃለን። ይህ በየትኛውም አካባቢ የተለመደ ነው። እንግዲህ ይሄኛው ኖርማሊ በመልካምነት የተጀመረው ተውጦ አሁን መጥፎ ጎልቶ ወጥቷል ማለት ነው። ብዙ ጊዜ ደግሞ ኢትዮጵያ ውስጥ ህዝቡ በራሱ ለመጥፎ ነገሮች ጆሮ የሚሰጥበት አጋጣሚዎች አሉ። ይህ ምንም የሚካድ ነገር አይደለም። በነገራችን ላይ አንዳንዴ መሪ ከህዝብ ነው የሚወጣው። መሪን የሚወልደው ህዝብ ነው። መሪ ህዝብን ነው የሚመስለው። አሁን የምናያቸው መሪዎች በሙሉ ህዝብን ነው የሚመስሉት፣ ሌላ አይደለም። ይሄ ምናልባት የተሻለ አስተሳሰብ የተሻለ አመለካከት ያለው ሊኖር ይችላል። ይህን ክዶ የሚከራከር ላይኖር ይችላል ደግሞ በሌላ በኩል። ስለዚህ ብዙዎችን ያስማማል ብዬ አስባለሁ። ስለዚህ እነዚህ የሚሳደቡ ግለሰቦች ሜይ ቢ ከሆነ ማህበረሰብ ውስጥ ወጥተናል ብለው ያስባሉ። የመጣንበት ማህበረሰብ ይሄ ነው ብለው ያስባሉ። ስለዚህ የወጣንበት ማህበረሰብ አጋዚ ነው ብለው ነው የሚያስቡት። ሜይ ቢ የአጋዚያን ብሔርተኝነት የሚያንቀሳቅሱ ሰዎች የሚያመጡት ሀገራዊ አደጋ ምንድን ነው የሚለውንና ሜይ ቢ ለወጡበት ህዝብስ
ለምሳሌ አሁን በትግራይ በኩል ይሄ ነገር ብዙ የሚወደድ ስላልሆነ ከህዝቡ አንድነትም ከፖለቲካውም ከምንም አንጻር ሊያመጣ የሚችለው አደጋ ምንድን ነው የሚለውንና የአጋዚያን ብሔርተኞች ጥፋትን እንዴት እንከላከለው፣ እንደ ሀገር የሚያመጣው ጥፋት አለ የሚለውን ቅድም በስፋት ስላነሳው እነዚህን ስጋቶች ለመቀነስ ምን ይደረግ የሚለውን አጠር አድርገህ መልስን። ወደ አንተ ልምጣ። የአጋዚያን ብሔርተኞች የሚያመጡት አደጋ አለ። የስ አለ፣ በጣም አለ አለ። አንደኛ ህዝብ ይከፋፍላሉ። አንደኛ እኛ ዜጋንን እኛንን አንደኛ ዜጋ፣ እናንተ ሁለተኛ ናችሁ፣ እኛ እየገዛናችሁ ባሪያ ነበራችሁ፣ ስንሸጣችሁ ነበር ምናምን የሚለው በህዝቦች መካከል የእነዚህን ሀሳብ የሚገዛ ህዝብ ከመጣ ልዩነት ይፈጠራል ማለት ነው። ለካ እንደዚህ አድርገውናል የሚል ይመጣል። እኛ ኢትዮጵያን አብዛኛው እንደምታውቀው የተማረ አይደለም ህዝቡ፣ በመንጋ የሚነዳ ህዝብ ያለበት እንደሆነ ይታወቃል የኢትዮጵያ ህዝብ። ስለዚህ እንደዚህ አይነት እንትን ነገር ፈጥረው ይከፋፍለዋል ማለት ነው። የጦርነት ያመጣል። የእርስ በርስ ጦርነትን እና ጥላቻን ለማሳደግ ይጠቅማልና ይሄ አንዱ አደጋ ነው። ሁለተኛው ህዝቡ ወደ አንድነት እንዳይመጣ ትልቅ ስንጥቅ ይፈጥራሉ። መተማመን ይጠፋል ማለት ነው። ሰላም አይኖርም በዚህም ደረጃ ማለት ነው። አብረ መስራት፣ አብረ ሀገር ማልማት ምናምን የሚባል የለም። አብረ መኖር የሚባል ነገር ይጠፋል ማለት ነው። ይህን ነው እየሰሩት ያሉት። ይህም በጣም ትልቁ አደጋ ነው። ሌላ ነጥብ ምንድን ነው? በእውነተኛ ማስረጃ ላይ የተመሰረተ ታሪክ እንዳይኖረን ያደርጋሉ። የሚያወሩት ተጨባጭ መረጃ በሌላቸው መረጃ እንዳላቸው አድርገው ነው የሚያወሩት። የእነሱን የውሸት ፈጠራ እውነት አድርገው ይተርኩታል። ፕሮፓጋንዳቸው ይነዙበታል። ስለዚህ ብዙ ሰው ቅድም እንደነገርኩ በመንጋ የሚመራ ነው፣ እውነተኛ አድርጎ ይወስደዋል። አንዳንዴ ደግሞ በስሜት ስለሆነ የኔ ቡድን ነው ብሎ የሚያስበው ያን ቡድን ይቀበላል ማለት ነው። ፕሮፓጋንዳ ብቻ እየረጩ ይኖራሉ። ፕሮፓጋንዳ ብቻ እየተቀበል እኖራለን። ምንም እዚህ ግባ የሚባል ለውጥ አናመጣም ማለት ነው። አደንቁረው የመግዛት ህልምን ያሳካሉ ማለት ነው። ማደንቆር ነው። እንደዚህ መከፋፈል እኮ ማደንቆር ነው። በነገራችን ላይ ለለውጥና እድገት እንቅፋት ይሆናሉ። ለውጥ እድገት የሚባል ነገር አይኖርም፣ ይጠፋል በፍጹም ማለት ነው። ለውጥ ለእድገት ልማት ለማምጣት ኢንቨስት ለማድረግ ሀብትህን እኮ መተማመን አለብህ። መጀመሪያ ባለበት አካባቢ ያለውን ህዝብ ማመን አለብህ። ካላመንከው ለውጥ ልታመጣችም። እነዚህ መተማመን እንዳይኖር የሚሰሩት። ሌላው ነጥብ አገሪቱ ተረጋግታ ወደ ልማት እንዳትገባና ብሔራዊ ጥቅሞቿን እንዳታከብር እንዳታሳካ ያደርጋል። ይህ ደግሞ ለህዝብም ለሀገርም ትልቅ በደል ነው። ሌላው ነጥብ በሀገሪቱ የዲሞክራሲ ስርዓት ግንባታ አሉታዊ ሚና አላቸው። ለምን? ጨፍላቂን አምባገነን መንግስትን ለማስቀጠል የሚሰራ መርሰነሪ ሆኖ የሚሰራ ምን ሊያመጣ ይችላል? እንዴት ሆኖ የዲሞክራሲ ስርዓት ይገነባል? የዲሞክራሲ ስርዓት እንዳይገነባ እኮ ነው መንግስት እንዲህ አይነት ክፍፍሎችን የሚጠቀመው ማለት ነው። የዲሞክራሲ ስርዓት ከመገንባት ይልቅ በየሚዲያው እየወጣ ዝም ብሎ በመለፍለፍ ቅዠት ምናምን የሆነ ትንሽ ነገር የሰራትን እሱ እንትን እያንቋረረ ምናምን መቀጠል ብቻ ነው እኮ አሁን የተያዘው። መሰረታዊ ለውጥ ሀገር የሚለውጥ ስራ አይሰራም፣ የለም። በቃ በሆነ አካባቢ የሰራትን እሷን እያራገበ መኖር ነው። እንዲያውም እኮ እኔ በእኛ ሀገር ኬስ መንግስት የሚባለው ግለሰብ ራሱ እንደ ተራ ጋዜጠኛ ሚዲያውን ተቆጣጥሮ የሚኖርበት እኮ ነው። በዚህ እኮ ነው ኮንትሮል መደረግ የፈለገው። አሁን የኢትዮጵያ ሚዲያ ራሱ ቲክቶክ ሆኗል እኮ። የኢትዮጵያ ኢቢሲ በለው ፋና በለው እና ሜንስትሪም ሚዲያ የሚባሉት እንደ ቲክቶክ እኮ ናቸው። ግለሰቦች ኮንትሮል አድርገዋቸው የሚኖር ማለት የሚቀርበው ሀሳብ ራሱ ቆራጣ ሀሳብ ዲቴይል ምን እንደሆነ ሀሳብ ማትረዳው የሆነ ነገር አምጥቶ እንደሞፈክሮ ሊሄዳል። በቃ ያጨበጭባሉ። ይህን ላይክ ሼር የሚያደርግ መንጋ ደግሞ ሞልቷል ማለት ነው። ሳይገባው ማለት ምን እንዳለ የተቆረጠ ሀሳብ ምን እንደሆነ እንኳ ሳያውቅ ማለት ነው። ይሄንን ለማስቀጠል የሚሰሩት how can it be possible for us to establish a democratic government? አስቸጋሪ ነው እና የዲሞክራቲክ የሆነ መንግስት ስርዓት መመስረት አንችል። ስለዚህ ሁልጊዜ ስንባላ እኖራለን ማለት ነው። ይህንን እያራገቡት ስለሆነ እያገዙ ስለሆነ የሚሰሩት ስራ ይሄን ነው። ሌላው ደግሞ የትምህርትን ዋጋ ገደል አገቡት። በሚገርም ሁኔታ እነዚህ ፒኤችዲ ያላቸው ማስተርስ ያላቸው ዲግሪ ያላቸው አንድ ዲግሪ የሚለውን ተው በቃ አሁን ፒኤችዲ ማስተርስ አለኝ የሚል ሪሰርች ያውቃለሁ የሚል ነው በዋናነት ከአንደር ግራጁዌት በላይ ሪሰርች ይችላሉ የሚባሉት እነዚህ ናቸው። እነዚህ ወጥተው ያለምንም ማስረጃ ሲቀባጥሩ አንዱን ህዝብ ሲያዋርዱ ስታያቸው ትምህርት እየተደች ፒኤችዲ የተገባች መማር ከንቱ መሆኑን ታያለህ ማለት በቃ አሁን ሀገሩ ምንድነው በድንቁርና ነው የሚመራው ማለት ነው። በተማርከው ትምህርት ሀገር እንደማትመራ ማለት ማለት የተማርከው ትምህርት ሞራል የሌለው ከንቱ መሆኑን በዚህ ማየት ትችላለህ። ፎር ዘ ሴክ ኦፍ ግሬድ ወይ ወረቀት ይዘህ ለመመረቅ ብቻ እንደተማር ነው የሚያሳየው። አብዛኞቻችን ይሄ ነው። ምክንያታዊ ካልሆንክ፣ ተጠየቅን ካልተጠቀምክ፣ ማስረጃ ካላቀረብክ ለምትናገረው ነገር እነዚህን ነገሮች ካላቀረብክ
እንዴት ሆነ ነው እንትን የሚደረገው? አሁን ታማኝ እንዴት ሆነ? ማን ያምናል? ማን ያምናል? ዝም ብለህ ታወራለህ እንደተራ ሰው። እና ይሄ በጣም የትምህርት ስርዓታችን ራሱ የትምህርትን ዋጋ አሳጥቶታል ማለት ነው። ስለዚህ ይሄ መጥፎ ምሳሌዎች ናቸው፣ ትውልድ ገዳዮች ናቸው እነዚህ ማለት ነው። ምክንያታዊ ሳይሆኑ ዝም ብለው እየቀባጠሩ ህዝብ እየወደ እኔ በጣም የሚያሳዝነኝ ይሄ ቡድን ሰው ሌላውን ህዝብ እያዋረደ እየሰደበ በሰላም መኖር እንደሚችል ሁሉ እኮ ነው የሚናገሩት እነሱ። ሌላ ቦታ ተቀምጠው ይሄን የሚያደርጉት እንዳለ ህዝብ ሲሳደቡ ሲያዋርዱ ማለት ነው። የፖለቲካ ግሩፕን ተሳደብ አዋርደው ተሳደብ። እሺ ህዝብ እንደ ህዝብ እንዴት ይሳደባል? እንዴት ታዋርደዋለህ? ይሄን እኮ ነው የሚያደርጉት። ኦሮሞ እንደ ኦሮሞ ነው የሚሰድቡት፣ አማራው እንደ አማራ ነው የሚሰድቡት፣ አገውን እንደ አገው ነው፣ ቅማንቱ እንደ ቅማንት ነው፣ ሌላውንም እንደዛ ነው። በሃይማኖት ደረጃም እስልምና እንደ እስልምና ተከታዩን ጨመድዱታል፣ ሌላውም እንደዛ ማለት። ይሄ በጣም መጥፎ ነው። እንደገና ደግሞ ይኸውልህ አሁን በሃይማኖት እኔ ክርስቲያን ነኝ ብለው ነው የሚሳደቡት። እንትኑን ሙስሊሙን ምን እያደረጉ ነው? ክርስቲያኑን እንዲጠላ እያደረጉት ነው ማለት ነው። ማጥፋት ይፈልጋሉ ማለት ነው። ክርስትና ከኢትዮጵያ ምድር ክርስትና ለማጥፋት ማጣላት አለብህ ከሌሎች ሃይማኖቶች ጋር። ክርስትና በቃ ቋቅ ብለህ ትጠላትና ትዘምትበታለህ፣ ታጠፋታለህ ማለት ይጠፋል። የኦርቶዶክስ ይጠፋል ማለት ነው። በዚህ ሰዓት የሚሰሩት ይሄ ነው። በዚህኛው በኦርቶዶክስ በኩል ያለ ቄስም ብለው ዋቴቨር በሚሳደቡት ጋር መጥቶ እውነት ነው ይላል። አክሱምን ሰበብ አድርጎ መጥቶ ይሰድባል። አየህ፣ ሲሰድብ ምንድን ነው? ኦርቶዶክስን ጥላቻ እንዲነግስባት እያደረገ ነው ማለት፣ ሰላም አይኖርም እንድትጠፋ እያደረገ ነው ማለት። ስራ እየሰራ እኮ ነው። እንደዚህ አይነት ነገር ነው የሚሰሩት እና ይሄ በሙሉ ወደ ጥፋት ይወስዳል፣ አገሪቱን ያፈርሳል ነው። ኦኬ ምን ይደረግ? እኛ ምን እናድርግ? የአጋዚያን ብሔርተኝነቱ የጥፋት አካሄድ ፕሮፓጋንዲስቱ ማለት ነው፣ ይሄ ቅጥረኛ ቡድኑ እያደረገ ያለ የጥፋት አካሄድ ለማቆም ምን ማድረግ አለብን የሚለው ነገር የተወሰኑ ነጥቦች ላንሳ በዚህ ጉዳይ። አንደኛ ሴራቸውን ማጋለጥ ነው። ልክ አሁን እኛ እንደጀመርነው ማጋለጥ ያስፈልጋል። አንድ ሁለተኛ እውነተኛ ታሪክን ማስተማር ያስፈልጋል። የትምህርት ስርዓቱን ማዘመን፣ ትውልዱ በትምህርትና በእውቀት ላይ ፎከስ እንዲያደርግ የሚናገረውን በዛ እንዲያደርገው ማለት ነው። በእውቀት ላይ ተመስርቶ፣ በምርምር ላይ ተመስርቶ፣ በፋክት ተመስርቶ ሎጂካል እና ሪዝኔብል ሆኖ እንዲያቀርብ ማድረግ ነው። ህዝብ እንዲያከብር፣ ማንም ተነስቶ ህዝብን እንትን ማድረግ ማዋረድ ምናምን የሚባል እንትን ውስጥ እንዳይገባ እና በሞራል የታነጸ ትውልድ፣ በስነ ምግባር የታነጸ ትውልድ መፍጠር አስፈላጊ ነው ማለት ነው። ሌላው ጠያቂና መርማሪ ወይም ተመራማሪ ትውልድ መፍጠር ያስፈልጋል። ዝም ብሎ ተጨፍኖ የሚጋጥ አያስፈልግም። የሚያነበውንም አንብቦ እውነት የሚል ከሆነ የሚሰማውን ሰምቶ እውነት የሚል ከሆነ ይሄ ህዝብ እንትን አይልም። ይሄ ትውልድ አይጠቅምም፣ ዩዝለስ ነው። ለምን? ማገናዘቢያ አእምሮ የለውም ማለት ነው። የሞሉትን ነው የሚሞላው። ባልዲ በለው ወይም በርሚል በለው፣ በቃ ትሞላዋለህ፣ ይይዛል፣ ስደፋው ይደፋል። እንደዛ ነው። ስለዚህ አሁን ይሞላና ሌላ ይሄንን የሞላውን የሚያፈርስ ሲመጣ ይሄን ደፍቶ በዛኛው ይሞላል። ምክንያታዊ አይደለም፣ ጠያቂም ተመራማሪም ስላልሆነ ማለት። ስለዚህ ትውልዱን እንደዛ እንዲሆን ማድረግ ያስፈልገናል፣ ከዚህ ችግር እንዲወጣ ማለት ነው። እና እነዚህ የሚሞሉትን አይሞላም ማለት ነው። ሌላው የሀገሪቱን የፖለቲካ ስርዓት ማስተካከል ያስፈልጋል። ከሴራ ፖለቲካ መውጣት አለበት። ይህ ሴራ ፖለቲካ ነው እነዚህን መርሰናሪስ ገዝቶ እንዲህ አይነት ስብከት እንዲሰብኩ ያደረጋቸው ማለት ነው። እንዲህ እያደረጉ የሚበታት ነው። በዚህ ታውረው ይህን ነገር የሚያደባልቁት ሀገር የፈለገ ይሁን ይፍረስ ብለው የሚሰሩ ማለት ነው፣ ለማፍረስ የሚሰሩ። ስለዚህ ይሄ በጣም መስተካከል አለበት። የሀገሪቱን የፖለቲካ ስርዓት ማስተካከል ተገቢ ነው። ከሴራ ፖለቲካ ካልወጣንና የዲሞክራሲ ስርዓት ካልገነባን ችግር ውስጥ እንወድቃለን። ሌላ ነጥብ እዚህ ጋር መከላከያ ምን ማድረግ እንዳለብን፣ ተጠያቂነትን ማስፈን ያስፈልጋል። ምን ማለት ነው? የህግ የበላይነት እውን መደረግ አለበት፣ መተግበር አለበት። እነዚህ ሰዎች መጠየቅ አለባቸው። ፒፒ ሆን ተብሎ ህዝቡን እያሰደበ ስለሆነ ነው እንጂ መክሰስ እኮ ይችላል። ታውቃለህ፣ እነቹቹ አሁን ኦሮሞውንም አማራውንም ያዋርዱታል። ኦሮሞው እንደ ጉድ ነው የሚሰድቡት፣ እንደ ጉድ ሁሉንም ህዝብ ነው የሚሰድቡት። ለአሜሪካ መንግስት ይህንን ክስ ማቅረብ አይችልም? ይሄ ነገር እንዲቆም ማድረግ አይችልም? ህገወጥ የሆነ ህዝብን እያዋረድ እንደሆነ ይህንን መክሰስ እኮ ይችላል? አይችልም? እኛ እውነት የኛ የምንናገርበት ቲክቶክ በለው ፌስቡካችን በለው የሚዲያውንም በለው የግላችን ራሱ ብሎክ ሲያደርግ አይደል የሚለው ሪፖርት እያደረገ ፒፒ እንዳየው ሰው እንዳየው ሲያደርግ እኮ ነው የሚለው። እኛን ብሎክ አድርጎ ማለት እንዳይታይ እያደረገ ብዙ ወጪ እያወጣ ያፍናል። ከሚያፍናቸው ውስጥ አንዱ የኛ ጃኖ ቅማንት ሚዲያ ነው። ይህን ከማድረግ የእነዚህ ለምን አያደርግም? ብሎክ እኮ ያደርጋቸዋል። በነገራችን ላይ ማፈን ይችላል፣ ጃም ማድረግ ይችላል፣ ግን አያደርጋቸውም። ለምን? እሱ ነው ያሰማራቸው፣ ራሱ ስለሆነ ማለት ነው። ራሱ ስለሆነ ይህን የሚያደርገው። ስለዚህ ሀገሪቱ የፖለቲካ ስርዓት እስካልተስተካከለ ድረስና ተጠያቂነት እስካልሰፈነ የህግ የበላይነት እስካልመጣ ድረስ በቃ እንደዛ ነው። አሁን ኢትዮጵያ ውስጥ ምንድን ነው የሆነው? የህግ የበላይነት ፈረሰ አይደል? የህግ የበላይነት እንዳይኖር ተደረገ። ተጠያቂነት የለ፣ ምንም የለ። ማንም ገሎ የፈለገውን ያደርጋል፣ ማንም አግቶ የፈለገውን ያደርጋል። አይዝም። ለምን? እንዲህ እንዲሆን የሚፈለገው ሎውለስነስ፣ ኖርምለስነስ ቢልድ እንዲደረግ ኢትዮጵያ ውስጥ ኖርምለስነስ በራሱ ኖርም እንዲሆን፣ ሎውነስነስ በራሱ ሎው እንዲሆን እኮ ነው የተደረገው እኛ ጋር አሁን የሆነው ማለት ነው።
ህግ አልባነት ህግ እንዲሆን ማለት ነው። ስርዓት አልባነት ስርዓት እንዲሆን እኮ ነው የሰሩት። ይህ እኮ ነው። የፈለገውን አድርጎ ማን ይይዛል? ምን የሚደረግ ምንም የለም። እንደዛ ነው። የፈለገውን ያክል ህዝብ ሲሰድብ የነበረውን አምጥተው የራሳቸው አክቲቪስት ያደርጉታል ሲፈልጉ። እነ ታየ ቦጋለ ምንድን ነው ሲያደርጉ የነበሩት በፊት? አሁን የት ነው ያሉት? ሌሎችንም እንደዚህ አምጣቸው፣ ብዙዎቹ ማለት ነው። ይህን ነው የሚያደርገው ብልጽግና። ሰው ይሄ መሰረታዊ ችግሩ ብልጽግና የመጣ ነው። የህግ የበላይነት ያፈረሰው ብልጽግና ራሱ እንደ መንግስት ነው። በዚህ ምክንያት ነው የሁሉ ችግር የመጣው ማለት ነው። ስለዚህ የህግ የበላይነት ወይም ተጠያቂነት እንዲሰፍን ማድረግ ያስፈልጋል። ሌላው ማህበራዊ ሚዲያን ለእውነትና ለአዎንታዊ ለውጥ መጠቀም ያስፈልጋል። እውነትን ማቅረቢያ መሆን አለበት። እውነትን ማስተማሪያ መሆን አለበት። በእርግጥ ማህበራዊ ሚዲያዎቹ ራሳቸው አሁን ሶሻል ሚዲያ ፕላትፎርም የሚባሉት ብዙዎቹ ላይ ከፌስቡክም በለው ቲክታክም በለው ሌሎችም ኢንስታግራምን በለው ብዙ ጊዜ ሃርድ ፋክት ላይ እንድታተኩር አይፈልግም። ዝም ብለህ ትውልዱ የሚያጃጅል የሚያሳስቅ ምናምን አይነት ነገር ጊዜ የምታባክንበት ነገር ነው የሚፈለገው። እውነተኛ ነገር የሚያስተምርበትን ሰዎች ተከታትለው ሪፖርት ሲደረግ ራሳቸው ብሎክ እያደረጓቸው የመጡት እንዳያድጉ እንደዚህ አይነት እንትኖች እንዲያድጉ አይፈልጉም። ለምን? ይሄ ሊበራል እንትኑ እሳቤ ነው። ሊበራሊዝም ምናምን የሚባለው ነው። ምንድን ነው የሚፈለገው? አክራሪ ነው ብለው ነው የሚያስቡት። እንደዛ ለለውጥ አይመችም። እኛን ትውልዱን እንደፈለግ እንድናደርገው ይመቸናል ብለው አሰቡ። ብዙ ጊዜ ማናውቀው የምንጠቀምባቸው የሶሻል ሚዲያ እንትኖች ፕላትፎርሞቹ በምዕራባውያኑ የተፈጠሩ ናቸው። ምዕራባውያኑ ደግሞ የሚፈልጉት አለ የሚፈርጉት ሳም ሌቭል ኦፍ እንትን አለ። አንተ ማድረግ ያለብህ ነገር አለ። እሱን ነው የሚፈልጉት። እና አሁን ብዙ ጊዜ እኛ እውነተኛ ነገር እያስተማርን እውነተኛ ነገር እየተወያየን እንዴት ብዙ ሰው አያውም እንዴት ብሎክ እንደረጋለን ምናምን ትላለህ። አይፈልጉትም። ራሳቸው እንትኑ ፕላትፎርሞቹ አይፈልጉም። አይተህ ከሆነ ፕላትፎርሞቹ ምንድን ነው የሚፈልገው? አሁን ጌም የሚጫወቱ ይሄ ግፍት የሚሰጣጥ ምናምን ቀወጥ ያለ የጌም ጨዋታዎች በዋናነት የሚደግፉት ይሄ ነው። ሁለተኛ ነገር ይሄ የጋብቻ ወንድና ሴት ምናምን ሊጋባ ትዳር የሚመራረጥ ምናምን። ሶስተኛ ዘፈን የወጥ የሚዘፍኑ የሚያቃውጡ ማለት ነው። እንደዚህ አይነት ነገር የተለያዩ ጌም የሚጫወቱበት እንጂ ፖለቲካዊ ቁም ነገር ያላቸው ምናምን እሱ ጋር እንድታተኮር አይፈልጉም። ዴዶ ላይ ታሪክ ምናምን እንድታወራ አይፈልጉልም። ፕላትፎርሞቹ በራሳቸው ይህን አይፈልጉትም። እና ትንሽ ሪፖርት ምናምን ካገኙ ብሎክ ያደርገዋል። ብዙ ሰው ያይህም ትታፈናለህ። እውነት የሚረዳ የለም። እንዲህ አይነት ነገሮች ስላሉ ማህበራዊ ሚዲያን በተቻለ መጠን ለዛ መጠቀም ነው። ግን እንደዛ ስላደረጉ ተብሎ ዝም ማለት አለ። እስከቻልክ መቀጠል ትችላለህ። ግን እስኪ አሁን አንተ የምታውቃቸው ሲያምጣ እውነተኛ ታሪክ ላይ የሚያወሩ እውነተኛ ነገር የሚያስተምሩ ሰዎች የዘለቁበት ታያለህ? አታገኝም። የለም። ሃይማኖታዊ ስብከት የሚሰብኩበትም ቢሆን እነርሱ የሚመርጧቸውን የሃይማኖት ፕላትፎርሞችን ነው ይሄ የሃይማኖት ስብከቶችን ነው ሞር የሚደግፉት እንጂ እነሱ አይፈልጉትን ራሱ አይፈልጉትም። እየቀነሱ እንዲመጣ ነው የሚያደርጉልህ። በሂደት ሪስትሪክት እያደረጉ ይመጣሉ። ብዙ ሰው እንዳይሄድ ትደረጋለህ። አትለቀቅም። ታፍነህ ትያዛለህ። ራሱ ፕላትፎርሙም ሰዎችም ሪፖርት ያደርጉብሃል ማለት ነው። እንደዚህ ነገሮች ሁሉ አሉ። አይመቻቸውም፣ ይጎረብጣቸዋል በራሱ ማለት ነው። ሰው አይዲዮሎጂ እሱን ማየት ያስፈልጋል። ሌላ እንግዲህ በሞራል በሀሳብ በዲሲፕሊን በልጦ መገኘት ያስፈልገናል። እኛ ሌሎቻችን ማለት ነው። እኛ ኢትዮጵያውያን በዚህ መብለጥ ነው ያለብን። እነዚህ ሞራል የሌላቸው ሰዎች ዝም ብለው ሲቀባጠሩ እኛ እነሱ ደረጃ ወርደን መሳደብ የለብንም። ሞራላችን ማውረድ የለብንም። በሀሳብም እንደነሱ መደንቆር የለብንም። በልዕልና በፋክት በማስረጃ መከራከር ያስፈልገናል። ዲሲፕሊናችንም ጥሩ መሆን አለበት ማለት ነው። በዚህ በልጠን ስንገኝ እንደዚህ አይነት ቅዠታሞቹ ይጠፋሉ። በራሳቸው የሚቀበላቸው ሰው ይጠፋል ማለት ነው። ሰው የኢትዮጵያ ሕዝብም እንደዚህ አይነት ሞራል ያላቸው የሀሳብ ልዕልና ያላቸው ማስረጃ ያላቸው እውነት ያላቸው ላይ እንትን ቢያደርግ ቢጣበቅ ከነሱ የሚማረው ነገር ይኖራል። የእነሱንም ዝም ብለህ ተጨፍነው ዋጥ ማለት አይደለም። እንድትመራመርም ስለሚያደርጉ ያዝ የነሱን። ከዛ በአንተ በኩል ደግሞ አጥናና የራስ ፋክት ላይ ትደርሳለህ። እንደዛ በማድረግ እነዚህ መከላከል ይቻላል ብዬ ነው ማስበው። ታንክ ዩ። መልካም። እንግዲህ የአጋዚያን ብሔርተኞች የሚያመጣው ሀገራዊ አደጋ ምንድን ነው፣ እንዴት ስንከላከለው ለሚለው ጥያቄ ልሰጠን ማብራሪያ ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን በዛሬው የታሪክና ማህበረሰብ ዝግጅታችን የአጋዚያን ብሔርተኞች ታሪክ አውዳሚነት በሚል ርዕስ ወደ እናንተ ያቀረብላችሁ ውይይት ይህን ይመስል ነበር። እንግዲህ በውይይታችን አጋዚ ምንድን ነው፣ አጋዚያንስ ምን ማለት ነው የሚለውን ማንስተናል። የአጋዚያን ብሔርተኞች ትርክት ምንድን ነው የሚለውን መነሻቸው ምን እንደሆነ እሱንም አንስተናል። የአጋዚያን ብሔርተኝነት መቼና እንዴት ተጀመረ፣ ዓላማውስ ምንድን ነው የሚለውንም ሌሎችን ጥያቄዎች ወደ እናንተ ስናደርስ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሁላችሁ።